የተወደዳችሁና የተከበራችሁ የህይወት ቲቪ ቤተሰቦች ሳምንታዊ ባላደራነት የተሰኘ የቴሌቪዥን ፕሮግራማችን አሁን ይጀምራል። ከካሜራ ማኖችና ኤዲተሮች ጋር በመተጋገዝ ይህን ፕሮግራም ማቀርብላችሁ እኔ መጋቢ ዮሴፍ በቀለ ነኝ። ዛሬ ደግሞ ኢኮኖሚን በተመለከተ የጻድቅ ሰው መገለጫዎች በተሰኘ ሐሳብ ተከታታይ 3 ፕሮግራሞችን ቆይታ እናደርጋለን። ቆይታችሁ ከኛ ጋር ይሁን። እንግዲህ እኛ ሀገር ብዙ ከማይሰበኩ ብዙ ከማይነገሩ ስልጠናዎች ከማይሰጡ መድረኮቻችን ብዙ ጊዜ ከማያስተናግዷቸው ርዕሰ ጉዳዮች አንዱ ገንዘብን፣ ስራን የተመለከቱ ጉዳዮች ናቸው። እንግዲህ አንዳንድ ጥናት መሰል ነገር እናደርጋለን። ከ50 ከመቶ ምናልባትም 600 500 ቤተክርስቲያናት በቀጠና ደረጃ ሲመጡ በአመት በ5 ዓመት በ10 ዓመት ውስጥ ስለ ስራና የስራ ስነ ምግባር ስልጠናዎች መሰጠታቸውን፣ ስለ ቢዝነስ፣ ስለ ኢኮኖሚ መሰረታዊ ፍላጎትን ስለማሟላት የመሳሰሉ ነገሮች ምን ያህል ስልጠና ተሰጥተዋል የሚሉ ጥያቄዎችን እንጠይቃለን። የሚገርማችሁ አብዛኞቹ ከ10 ዓመት በላይ 20 ዓመት በላይ ስለ ስራ ተነክቶ ተወርቶ ተሰብኮ እንደማያውቅ፣ ስለ ስራ ያስተምር ቢባል ምትጋብዙት አስተማሪ ወይም አገልጋይ ቶሎ ይመጣላችኋል ወይ ሲባል ደግሞ ማንም ወይም ደግሞ በጣም ብዙ ያለመኖራቸውን ያነሳሉ። ኢኮኖሚን በተመለከተ የጻድቅ ሰው እንዴት ነው የሚገለጠው? አንድ አማኝ፣ አንድ ክርስቲያን፣ አንድ የክርስቶስ ደቀ መዝሙር፣ አንድ የእግዚአብሔር ልጅ በዚህ ምድር የኮንትራት ኑሮ በመወለድና በመሞት መካከል እግዚአብሔር በሰጠው ዕድሜ ራሱን፣ ቤተሰቡን፣ ማህበረሰቡን ለመርዳት ለማገልገል በኢኮኖሚው ምን መምሰል አለበት የሚል ሐሳብ ላይ ነው ጊዜ የምንወስደው። ይህ ነገር መንፈሳዊ ነገር ነው። ይህ ነገር መጽሐፍ ቅዱሳዊ ነገር ነው። ይሄ ነገር በክርስቶስ አንደበት ወይም ትምህርት ውስጥ በስፋት የተዳሰሰ ነገር ነው። አንድ በአንድ እያየን የምንማማር ይሆናል። በመጽሐፍ ቅዱሳችን ውስጥ እንደተገለጠው ኢኮኖሚን በተመለከተ ጻድቅ ሰው የመጀመሪያው መገለጫ ጻድቅ ይሰራል፣ መሰረታዊ ፍላጎቱን ያሟላል። ጻድቅ ሰው ይሰራል፣ በዚህ ምድር ለመኖር የሚያስፈልጉ መሰረታዊ ፍላጎቶቹን ያሟላል። ይሄ የመጀመሪያው የጻድቅ ሰው መገለጫ ነው፣ መሰረታዊ ፍላጎትን ማሟላት። ጌታ ኢየሱስ በማቴዎስ ምዕራፍ 25 ላይ ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ አልጠየቃችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታስሬ ተጠምቼ አላጠጣችሁኝም ይላል። በሌላ መልኩ ደግሞ ያደረጉትን ያመሰግናቸዋል፣ ይባርካቸዋል፣ ወደ ጌታ ደስታ እንዲገቡ ይጋብዛቸዋል። እነኛን ደግሞ በጣም ይወቅሳቸዋል፣ ይኮንናቸዋል፣ ቅጣት እንዳለ ይነግራቸዋል። ይሄ በመጽሐፍ ቅዱስ ውስጥ መሰረታዊ ፍላጎትን የራስን ብቻ ሳይሆን የሌሎችን ባለማሟላት ምክንያት የሚደርስና የሚገጥመንን ነገር ጌታ ኢየሱስ ሲናገር እንመለከታለን። በዘፍጥረት ምዕራፍ 3 ከቁጥር 19 ላይ ወደ ወጣህባትም መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ይላል። እንግዲህ እንጀራ መሰረታዊ ፍላጎት ነው። ጌታ ኢየሱስ ተርቤ አላበላችሁኝም ያለው መሰረታዊ ፍላጎት ነው። እንግዲህ ይህን መብላት የምንችልበት መንገድ ገና ከዘፍጥረት ተቀምጦልናል። በፊትህ ወዝ እንጀራን ትበላለህ። የፊት ወዝ ምንድን ነው? የፊት ወዝ ድካም ነው። የፊት ወዝ ስራ ነው። የፊት ወዝ ትጋት ነው። የፊት ወዝ እንቅስቃሴ ነው። የፊት ወዝ ጥረት ማድረግ ነው። በጥረት በትጋት በስራ በእንቅስቃሴ ምክንያት እንጀራን ትበላለህ፣ መሰረታዊ ፍላጎትህን ታሟላለህ ነው የሚለው። ብዙ ሰዎች በተሳሳተ መንገድ መኖር፣ መሰረታዊ ፍላጎትን ማሟላት ይፈልጋሉ፣ ያስባሉ፣ ይሞክራሉ። ግን አይሆንም። መንገዱ እግዚአብሔር ያለልን ነው። እግዚአብሔር ያሰመረው ነው። እግዚአብሔር የገለጠው ነው። ከዘፍጥረት ጀምሮ የተቀመጠልን መንገድ ነው። ያ የፊት ወዝ ነው። ሐዋርያው ቅዱስ ጳውሎስ እንግዲህ ክርስቶስን በመምሰል ክርስቶስን በመግለጥ የሚታወቅ ሰው ነው። እስከ ሶስተኛ ሰማይ የተነጠቀ
እግዚአብሔርን ክብር ያየ በመገለጥ ታላቅነት ምሳሌ ሊሆን የሚችል በአገልግሎት ያነሳን ከሆነ ደግሞ ጨርቁ ጥላው እስኪፈውስ ድረስ ብዙ ተአምራት ሙታን ከእጁ አጋንንት እስራት የተለያየ ህመም ውስጥ የሚማቀቁ ሰዎች ነፃ ያወጡበት ሰው ነው። እንግዲህ አዲስ ኪዳንን ግማሽ መጽሐፍ የጻፈልን 13ቱን ጽፎልን ያለፈ ሰው ነው ሐዋርያው ቅዱስ ጳውሎስ። እና ምንድነው የሚለው በአንደኛም በሁለተኛም ተሰሎንቄ በብዙ ድካምና ጥረት እየሰራን እግዚአብሔርን ወንጌል አገለገልን ይላል። ከማናችሁም ቀን ሌትና ቀን እየሰራን እንጂ ከማናችሁም ላይ እንጀራን እንዲሁ በከንቱ አልበላንም ይላል። እንጀራን የበላነው እየሰራን ነው። ቀን ወንጌል እየሰበክን ማታ ድንኳን እየሰፋን በድካም በጥረት እንቅልፍ በማጣት በብዙ ሩጫ ነው የእግዚአብሔርን ወንጌል እንጀራ የራሳችን እንጀራ እየበላን ያገለገልናችሁ ይለናል ጳውሎስ። እዚሁ ሁለተኛ ተሰሎንቄ 3:10 ላይ ሊሰራ የማይወድ አይብላ ይላል። መሰረታዊ ፍላጎትን ማሟላት የጻድቅ ሰው ተግባር። ጻድቅ ሰው እንዴት ያሟላል? በላቡ ወዝ በስራ በትጋት ያሟላል። ለዚህ ነው ጳውሎስ ቀን ወንጌል ማታ ድንኳን እየሰፋ ካገለገለ በኋላ ከኖረ በኋላ ጳውሎስ እንግዲህ እኔ ክርስቶስን እንደምመስል እኔን ምሰሉ ማለት የቻለ ብቸኛው ሰው ነው። ያ ሰው የሥራ ሰው ነው፣ ትጉ ሰው ነው። ሊሰራ የማይወድ አይብላ። ጤናማ አካል እያለው የሥራ ዕድል እያለው ጉልበት እያለው መሸከም የሚችል ተቀጥሮ እንኳን መስራት የሚችል ሊሰራ የማይወድ ቤት የሚተኛ ቤት የሚውል ሰው የሚያስቸግር ከሰው እጅ የሚመኝ በሰው ትከሻ ላይ ተንጠልጥሎ ውሎ የሚያድር ሳምንታት ወራትን የሚያስቆጥር ሰው ቢኖር አይብላ። እንደዛ አይነቱን አትቀልቡት፣ እንደዛ አይነቱን አታስቀምጡት፣ አታኑሩት፣ አትደግፉት፣ አታበረታቱት። አይብላ ይላል። አይብላ ማለት አይኑር ነው። አይብላ ማለት ይሞት ነው። በሌላ አገላለጽ ከሄድን እንዲህ አይነት ሊሰራ የማይወድ ሰው ከዚህ በፊት በነበሩ ትምህርቶቻችን አይታችኋል። ስራ የእግዚአብሔር ባህሪ ነው። ስራ የተፈጠርንበት ዓላማ ነው። ስራ ጥሪያችንን በተግባር ላይ የምንገልጥበት መንገድ ነው። ስራ መሰረታዊ ፍላጎትን የምናሟላበት ነው። ስራ ለሌሎች የምንተርፍበት ነው። ስራ አምልኮ፣ ስራ አገልግሎት ነው። ስራ ታላቁን ተልእኮ የምንፈጽምበት ነው። ስራ እግዚአብሔርን የምናስከብርበት ነው። ይህንን ሊሰራ የማይወድ አይብላ ይላል። አይኑር። እንዲህ አይነት ሰው ቤተ ክርስቲያን ውስጥ አይኑር፣ ቤተሰብ ውስጥ አይኑር፣ ቢሮ ውስጥ አይኑር። ለምን? እግዚአብሔር የፈጠረን ለስራ ነው። ስራ እግዚአብሔር ባህሪ ነው። እንደዚህ ሊሰራ የማይወድ ሰው መሰረታዊ ፍላጎቱን አያሟላም። ያ የጻድቅ ሰው ህይወት አይደለም። የእግዚአብሔር ልጆች ባህሪ አይደለም። የእግዚአብሔር ፈቃድ አይደለም። እንደ ቃሉ የሚኖር ሰው ባህሪ አይደለም ነው የሚለን ጳውሎስ። መዝሙር 128:2 ላይ የእጅህን ድካም ትበላለህ። ድካም ትበላለህ። እጅህ በጣም ስራ የማይወድ ከሆነ፣ የማይቆሽሽ ከሆነ፣ የማይላላጥ ከሆነ፣ እጅህ ላይ ስራ ከሌለ መብላት አትችልም። ማጭበርበር፣ የሰው መመኘት ከአስሪቱ ትእዛዛት አንዱ የባልንጀራህን አትመኝ የሚለውን መመኘት አይቀርም። የእጅህን ድካም ትበላለህ። ምስጉን ነህ መልካምም ይሆንልሃል ይላል። መልካም እንዲሆንልን ምንድነው የሚለው ዘዳግም ላይ? መልካሙን መዝገብ ሰማዩን ከፍትልህ ዘንድ የእጅህን ሥራ እባርካለሁ ይላል። እጅ ላይ ድካም ሲሆን መልካም ይሆንልሃል። እግዚአብሔር ያየልን ነገር አለ። እግዚአብሔር ያዘጋጀልን ነገር አለ። እግዚአብሔር እንድንኖር ሴት ያደረገው ስታንዳርድ አለ። ያ መልካም መዝገብ እንዲከፈት እጃችን ላይ ስራ መኖር አለበት። ፊታችን ላይ ወዝ መኖር አለበት። ልባችን ላይ የሥራ ሞራል መነሳሳት መኖር አለበት። በዚያ ነው ምንበላው። በዚያ ነው መሰረታዊ ፍላጎት ሊሟላ የሚችለው። እግዚአብሔር ቃል የሚነግረን ይሄንን ነው። ምሳሌ 12:11 ላይ ምድርን የሚያርስ እንጀራን ይበላል ይላል። የሚሰራ ሚጥር ሚደክም ጤዛን ማይፈራ ፀሐይን ማይፈራ ዝናብን ማይፈራ ስንፍናን ማያስተናግድ ስራ የማይመርጥ ሰው የሚያርስ ሰው ከአፈር ጋር መነካካት መቆሸሽ የሚፈቅድ ሰው እንጀራን ይጠግባል ይላል። ለከንቱ ነገር የሚሮጥ ፍሬ ለሌለው ለማይጨበጥ ለማይጠቅም የፍላጎት ጥያቄን ለማይመልስ ለማያሳድግ ከሰው እኩል ለማያደርግ ለሰው መትረፍ የሚያስችል ማንነት ለማይሰጠው ለከንቱ ነገር የሚሮጥ ግን አእምሮ የጎደለው ነው ይላል። ምንድነው አእምሮ የጎደለው? ማሰብ እንደሚገባው የማያስብ፣
ማሰብ የሚገባውን ትቶ ማሰብ የማይገባውን የሚያስብ የጤንነት ችግር ያለበት ምናልባት እብድ ነው ልንል ሁሉ እንችላለን። አእምሮ የጎደለው ነው። እንደ ሰው ማሰብ እንደ ተሰጠው ማሰብ የተሰጠውን በአግባቡ መጠቀም ማይችል ነው ይላል። ምንድነው ጊዜያችንን እየወሰደ ያለው? ምንድነው ጊዜያችንን እያጠፋ ያለው? በስራ እያጠፋን ነው ወይ? በትጋት በእንቅስቃሴ በድካም በጥረት በላብ ወዝ እንጀራን ለመብላት በመድከም መሰረታዊ ፍላጎትን ለማሟላት እየጣርን ነው ወይ? ያ ካልሆነ እንዲህ የማያደርግ አእምሮ የጎደለው ነው የሚለን የእግዚአብሔር ቃል። እንግዲህ ያን ብናደርግ እግዚአብሔር የምንሰራው ሁሉ እንዲከናወንልን የሰው ልጅ ሀብቱ ትጋቱ እንደሆነ እግዚአብሔር ደግሞ የእጃችንን ስራ እንደሚባርክ መልካሙን መዝገብ ሰማይን እንደሚከፍትልን ያንን ይነግረናል። ምሳሌ 10 ከቁጥር 4 ላይ እንደዚህ ይላል፣ እግዚአብሔር የጻድቁን ነፍስ አያስርብም ይላል። እግዚአብሔር ጻድቅን አያስርብም፣ ነፍሱን አያስርብም፣ ቤቱን፣ ልጆቹን፣ ትውልዱን አያስርብም። ከተራብን የተራብነው እኛ ነን። ከተራብን የተራብነው ስላልሰራን ነው። ከተራብን የእግዚአብሔር መልክ የእግዚአብሔር ባህሪ በእኛው ስላልተገለጠ ነው። እግዚአብሔር ከሰባቱ ቀን 6 ቀን ሰርቶ 1 ቀን የሚያርፍ የጊዜውን 85% እና ከዛ በላይ በስራ ላይ ማዋልን በተግባር ያሳየን አምላክ ነው። ይሄ የእግዚአብሔር ባህሪ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለን የእግዚአብሔር ባህሪ ሰራተኛነት፣ የእግዚአብሔር ባህሪ ትጋት በእኛ ውስጥ በተገለጠ መጠን ከፍ ብለን መኖር እንችላለን። መሰረታዊ ፍላጎታችንን አሟልተን መኖር እንችላለን። የራሳችንና የቤተሰባችንን ብቻ ሳይሆን የማህበረሰቡን መሰረታዊ ፍላጎት አሟልተን መኖር እንችላለን። ቢልጌት 98% ዓመታዊ ገቢውን ለማህበራዊ አገልግሎት ለቤተ ክርስቲያን አገልግሎት እንዲውል አድርጓል። ያ እንዲሁ በምኞት በቃል የሚለዋወጥ ሳይሆን በሕግ ተፈራርሞ ማለት ነው። የገቢዬ 90% 98 ደርሷል። 90% ለማህበራዊ አገልግሎት ይዋል፣ ለድሆች ይዋል፣ ለአካል ጉዳተኞች ይዋል፣ ለኤችአይቪ ህሙማን ይዋል፣ ለወባ በሽታ ታማሚዎች ይዋል፣ ወላጅ ለሌላቸው ለአረጋውያን ይሆን፣ በአፍሪካ ምድር ለሚቸገሩ ይሁን። በጣም የሚገርም ነው። እግዚአብሔር ከራሳችን መሰረታዊ ፍላጎት አልፈን የሌሎችን ችግር እንድንፈታ እንደ አገልግሎት ወይም እንደ አገልጋይ እንድንኖር የሱን መልክ ሰራተኛነት ትጋትን በእኛ ውስጥ ማየት ይፈልጋል። የጻድቁን ነፍስ አያስርብም። በመዝሙረ ዳዊት ምዕራፍ 37 ከቁጥር 25 ላይ ጎለመስሁ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም ይላል መዝሙረኛው ዳዊት። ጻድቅ ሰው እንኳን እሱ ዘሩ እንኳን እሱ ሞቶ ዘሩ ከሱ አብራክ የተወለደ ትውልዱ ሲራብ አላየሁም ነው የሚለው። ለምን? እግዚአብሔር የጻድቁን ነፍስ አያስርብም። እግዚአብሔር እንደ ቃሉ ነው። እግዚአብሔር ታማኝ ነው። እግዚአብሔር በተናገረበት የሚገኝ ነው። ከተራብን የተራብነው ስላልሰራን ነው። እግዚአብሔር የእጃችንን ስራ እንደሚባርክ ነግሮናል። በወዛችን እንድንኖር እንድናድር መሰረታዊ ፍላጎት እንድናሟላ ለሌላ የሚተርፍ ሰው እንድንሆን እግዚአብሔር ነግሮናል። ከተራብን ያን ካልታዘዝን ያን ካልተገበርን ያን የእግዚአብሔርን መንገድና መስመር ካላከበርን እኛም ዘራችንም ልንራብ ልንቸገር እንችላለን። ጻድቅ ሲጣል እንኳን እሱ ዘሩ ሲለምን አላየሁም ነው የሚለን። ስራን ውደድ፣ ምክንያቱም ስራ የሀብት እናት ነውና የሚል አባባል አለ። እንግዲህ ሀብት መሰረታዊ ፍላጎትን ማሟላት ለራስና ለትውልድ መትረፍ በስራ ውስጥ ነው ያለው። ያ ደግሞ የእግዚአብሔር ባህሪ ነው። ያ ደግሞ የተፈጠርንበት ዓላማ ነው። ያ ደግሞ ለራስም ለሌሎችም የምንተርፍበት ቁልፍ ነው። ቁልፉን ጥለህ በሩ እንዲከፈትልህ ቤቱ ውስጥ ያለውን አስፈላጊ ነገር ለማግኘት አትመኝ። ሞኝነት ነው፣ የዋህነት ነው። ቁልፉን ያዝ፣ በሩን ክፈተው፣ ቤት ውስጥ የሞላውን ነገር ተጠቀም፣ ተደሰት፣ አግኝ፣ ተገልገልበት። ቁልፉ ስራ ነው። ስራ የእግዚአብሔር ባህሪ ነው። ጻድቅ ይሰራል፣ መሰረታዊ ፍላጎቱን ያሟላል። ለዚህ ነው ማቴዎስ ቅድም ያነሳሁላችሁ ማቴዎስ ምዕራፍ 25 ከቁጥር 42 ጀምሮ ተርቤ ይላል። ለሌላ መትረፍ ይጠበቅብሃል። ለተራቡት መትረፍ፣ መጋቢ መሆን፣ ቤትህ ምግብ ያለበት፣ ቤትህ አገልጋይ፣ ቤትህ ጥያቄ መላሽ መሆን አለበት። አንድ ቀን የመጣ እንግዳ ካንተ ጋር የሚኖር በቤተ ክርስቲያን፣ በጎረቤት፣ በቤተ ዘመድ በብዙ ችግር ውስጥ ለሚያልፉ የሚተርፍ ማዕድ ያለበት ቤት እንዲሆን
እግዚአብሔር ፈቃድ ነው። ጻድቅ አገልጋይ ነው። ጻድቅ የሚተርፍ ነው። ጻድቅ መሰረታዊ ፍላጎቱን ከማሟላት በላይ የሚኖር ነው። ከዚያ በታች ከሆንን እግዚአብሔር የጻድቁን ነፍስ አያስርብም። ችግሩ ራሳችን ጋር ነው። ራሳችንን ማየት ይኖርብናል። እንግዲህ መሰረታዊ ፍላጎት ያሟላል ስንል ምንድነው መሰረታዊ ፍላጎት? መሰረታዊ ፍላጎት በሁለት ይከፈላል። አንደኛው የሚታይ መሰረታዊ ፍላጎት፣ ሁለተኛው ደግሞ የማይታይ መሰረታዊ ፍላጎት ተብሎ በሁለት ይከፈላል። ከሚታዩት እንጀምር። የሚታዩ መሰረታዊ ፍላጎቶች ምንድናቸው? የመጀመሪያው የሚታይ መሰረታዊ ፍላጎት ልብስ ነው። ልብስ ከሚታዩ መሰረታዊ ፍላጎቶች አንዱ ነው። ሰው ልብስ ካልለበሰ ለስራ እንኳን ከቤት መውጣት ሰውን ማግኘት አይችልም። ወላጅ ልጆቹን ማግኘት ይፈራል። እናት የወለደች ልጆቿን ማግኘት ደስታ አይሰጣትም። ልብስ መሰረታዊ ፍላጎት ነው። እንግዲህ ጻድቅ ሰው ይሰራል፣ መሰረታዊ ፍላጎቱን ያሟላል ስንል የመጀመሪያው ነገር ልብስ ማሟላት አንዱ የጻድቅ ሰው ተግባር ነው። እግዚአብሔር አዳምና ሔዋንን በኤድን ገነት ቁርበት አለበሳቸው፣ እንዲለብሱ፣ እርቃናቸውን እንዲሸፍኑ፣ ከህፍረት እንዲድኑ፣ ክብራቸው ሰዋዊ ስብዕናቸው እንዳይነካ አለበሳቸው። ልብስ አንዱ መሰረታዊ ፍላጎት ነው። መጽሐፈ ምሳሌ ምዕራፍ 23 ከቁጥር 21 ላይ እንደዚህ ይላል፣ ሰካርና ሆዳም ይደህያሉና የእንቅልፍ ብዛት የተቦጫጨቀ ጨርቅ ያለብሳል ይላል። ተመልከቱ፣ ሰካራም ሰው፣ ሆዳም ሰው ያለውን ነገር ሁሉ ስለ መብላት የሚያስብ፣ በመብላት የሚያጠፋ፣ የሚያባክን፣ ያንን ጥቂት ነገር ማባዛት፣ ሀብት መፍጠር፣ ነገ ለራስና ለሌሎች መትረፍ የሚችልበትን መንገድ መምረጥ የማይወድ ሰው፣ ሆዳም ሰው ይደህያል ይላል። ከዚህ ያለፈው ደግሞ የሚያንቀላፋ ሰው፣ ጊዜውን ማይጠቀም ሰው፣ ባልባሌ ነገር የሚያጠፋ ሰው የተቦጫጨቀ ጨርቅ ያለብሳል ይላል። ልብስ አይልም፣ ጨርቅ ነው የሚለው። ይሄ ማለት የተናቀ፣ የተወረደ፣ መናኛ፣ የተቀዳደደ፣ ክብር የሌለው ነገር ገላውን ለመሸፈን ይጠቀማል ነው የሚለው። በጣም የሚገርም ነው። ጻድቅ መሰረታዊ ፍላጎቱን ያሟላል። ይሄ ሰነፍ ሰው፣ የማይሰራ ሰው፣ የሚያንቀላፋ ሰው ግን ገላውን እንኳን የሚሸፍንበት ነገር፣ ደህና ነገር አይኖረውም ነው የሚለው። እኔ ስለ ልብስ 3 ደረጃዎችን በራሴ ያሰብኳቸው 3 ደረጃዎች አሉ። አንደኛው ምናልባትም 4 ሊሆን ይችላል። የተቦጫጨቀ ጨርቅ፣ ገላን እንኳን በውል በቅጡ የማይሸፍን ጨርቅ የሚለብሱ ሰዎች ይኖራሉ። ሁለተኛው ገላን የሚሸፍን ግን ብዙ ደስታ የማይሰጥ ልብስ የሚለብሱ ሰዎች ሊኖሩ ይችላሉ። ሶስተኛው የሚያምርባቸውን የሚለብሱ፣ መርጠው የሚለብሱ ሊኖሩ ይችላሉ። ከከለር፣ ከሰውነት፣ ከቁመት፣ ከውፍረት፣ ከተለያዩ ነገሮች አንጻር ውበት የሚሰጣቸውን። ውበት በነገራችን ላይ ድፍረት ይጨምራል፣ በራስ መተማመንን ይሰጣል። በሰው ፊት ስንቆም እንዳንሸማቀቅ፣ እንዳናንስ ይረዳናል። ገላ የሚሸፍን፣ የተቦጫጨቀ ማይሸፍን። አራተኛው ክብር የሚሰጥ ልብስ አለ። በዋጋው ውድ የሆነ ኳሊቲ የሆነ ሰዎች ባለባበሳችን ሌብል እንዲያደርጉን፣ ደረጃ እንዲያወጡልን፣ እንዲቀርቡን ወይም እንዲርቁን የሚያደርግ የተወደደ የሚያምር ደረጃው ከፍ ያለ ብዙ ዋጋ የተከፈለበት ልብስ አለ። ምናልባትም በዚህ ነገር ውስጥ የአለቃ ገብረሐናን ታሪክ ማንሳት ጥሩ ይሆናል። አለቃ ገብረሐና ወደ ሰርግ ቤት ሄዱ አሉ። ሰርግ ቤት ሄደው የለበሱት ልብስ ብዙ የሚያምር አልነበረም። የተቀዳደደ ነበር፣ የቆሸሸ ነበረ፣ ብዙ ክብር የሚሰጠው ልብስ አልነበረም። እና በሰርግ ቤት ውስጥ የነበሩ አስተናጋጆች አዩአቸው። ገና ሲመጡ አባረሯቸው፣ ገፈታተሯቸው። ሂዱ ከዚህ አሏቸው። በኋላ አለቃ ገብረሐና በጣም አዘኑና ወደ ቤት ሄዱ። ቤታቸው ሄደው ከልብሶቻቸው መካከል በጣም የሚያምር፣ በጣም ብዙ ዋጋ የተከፈለበት ውድ ልብስ መረጡ። ያንን ልብስ ወስደው ለብሰው ወደ ሰርግ ቤት ተመልሰው ሄዱ። በጣም የሚገርም ነው። ከታሪኩ እንደምንረዳው አለቃ ገብረሐና ውድ ልብስ ለብሰው፣ የሚያምር ልብስ ለብሰው በሄዱ ጊዜ ቅድም ገፈታትረው ያባረሯቸው በሙሉ ገና ሲመጡ ከሩቅ ተቀበሏቸው። ሌሎችን መንገድ ክፈቱ እያሉ አስተናገዷቸው። ፊት ለፊት የሚያምር ቦታ፣ ከበሬታ የሚሰጠው ቦታ አስቀመጧቸው። ለማዕድ ሲነሱም ቀድመው አስነሷቸው። አለቃ ገብረሐና ካነሱ በኋላ ምግቡን
አንስተው ልብሳቸው ላይ እኔ አይደለሁም ዛሬ የተጠራሁት፣ እኔ አይደለሁም መብላት ያለብኝ፣ እኔ አይደለሁም እዚህ ጋር የተቀመጥኩት፣ እኔ አይደለሁም ይሄን ምግብ ያነሳሁት፣ አንተ ነህ ብለው ልብሳቸውን እየጠቀለሉ ወጥ ልብሳቸው ላይ ምግብ ልብሳቸው ላይ እንደቀቡ በኋላ ግን ሰው ምን ሆኑ ለምን እንዲህ ያደርጋሉ ቢባሉ አይ እኔ አይደለሁም የተጠራሁት፣ ቅድም እንደዚህ ሆኜ መጥቼ ነበር ገፈታትረው አባረሩኝ፣ አሁን ሄጄ እንደዚህ ለብሼ ስመጣ እንዲህ ሆንኩኝ፣ ስለዚህ እኔ አይደለሁም መብላት ያለበት ልብሱ ነው ብለዋል ይባላል። ልክ እንዲሁ አለባበስ ከበሬታን ይሰጣል። ጨርቅ ሰውነትን መሸፈን ብቻ አይደለም፣ ማማር ብቻ አይደለም፣ ከበሬታንም ጭምር ይሰጣል። ጻድቅ ሰው መሰረታዊ ፍላጎቱን ያሟላል። ሲሆን የተሻለ ውበት የሚሰጠንን ክብር የሚሰጠንን መልበስ እንጂ ከመልበስ በታች ገላን ከመሸፈን በታች የተቦጫጨቀ ጨርቅ የምንለብስ ከሆነ ይሄ የስንፍና ውጤት ነው። ይሄ ያለመስራት ውጤት ነው። ይሄ የእንቅልፍ ብዛት፣ የዙረት፣ የወሬ ስራ የመናቅ ሰርቶ ለመለወጥ ያለመፈለግ ውጤት ሊሆን ይችላል። ይሄን በተግባር በአካባቢያችን የምናየው ነገር ነው። እኛና ልጆቻችንን፣ እኛና የትዳር አጋራችንን፣ እኛና ከኛ ጋር የሚኖሩትን ብቻ ሳይሆን ጌታ ኢየሱስ ታርዤ አላለበሳችሁኝም እንዳለ በዙሪያችን ላይ ያሉ በአካል ጉዳት፣ በጤና፣ በዕድሜ ባልቴት፣ ወላጅ ያጡ ወዘተ ልንረዳቸው፣ ልናለብሳቸው እግዚአብሔር ከራሳችን የሚተርፍ እንድንሰራ የእግዚአብሔር ፈቃድ ነው። ለዚህ ነው ኤፌሶን 4:28 ላይ የሰረቀ ከእንግዲህ አይስረቅ፣ ይልቁንም በዛ ፈንታ ለጎደለው ለቸገረው እንድታለብሰው ለሚፈልግ እንድታበላው ለሚፈልግ የሚተርፍ እስኪኖር ድረስ በገዛ እጆቹ እየሰራ ይድከም ይለናል። እንስራ። ጻድቅ ይሰራል። ሰርተን መሰረታዊ ፍላጎትን ማሟላት የጻድቅ ሰው መገለጫ ነው። ሁለተኛው ምግብ ነው። ሁለተኛው ምግብ ነው። መሰረታዊ ፍላጎት ምግብ በጣም ወሳኝ ነገር ነው። በህይወት ለመኖር ምግብ ያስፈልጋል። ሰውነታችን እድገት እንዲያገኝ ማደግ የሚገባንን ያህል እንድናድግ። የኔ ቁመት አሁን ከዚህ በላይ መሆን ይችል ነበር። ተፈጥሮ የሰጠኝ ቁመት ይሄ ብቻ ነው ብዬ አላስብም። ልጆቼን ሳይ ከኔ የተወለዱ ናቸው። ባለቤቴና እኔን ሳይ ልጆቻችን ከኛ በላይ ናቸው። እኔ መብላት በሚገባኝ እድሜ መመገብ ያለብኝን የተመጣጠነ ነገር ባለማግኘቴ እድሜው ሲደርስ እንደቆመ ነው የሚሰማኝ። ይሄ የኔ ብቻ አይመስለኝም። አብዛኛው ኢትዮጵያዊ ማደግ የሚገባውን ተፈጥሮ የሰጠውን የቁመት መጠን ሳይጠቀም በምግብ እጦት ምክንያት ቁመቱ አጥሮ እድሜው እንዳለፈ ይሄንን አስባለሁ። ምግብ አቅም ይሰጣል፣ ጉልበት ይሰጣል፣ ብርታት ይሰጣል፣ ጥንካሬ ያለን እንድንሆን የተመጣጠነ ትክለ ሰውነት እንዲኖረን ጅማቶቻችን በጣም ማደግ ያለባቸውን መገንባት ያለባቸው መጠንከር ያለባቸውን በስተርጅና ወዲያው አቅም የሌለው ደካማ ህመም ሲመጣ ደካማ ጥቂት ሲሰራ ደካማ እንዳንሆን ምግብ በጣም ወሳኝ አስፈላጊ ነገር እንደሆነ ይታወቃል። ሌላው ምግብ ውበት ይሰጣል፣ ያሳምራል። ውበት ያለው ውስጣችን ነው። በበላን መጠን ውበታችን ይወጣል፣ ቆንጆ እንሆናለን። ከኢትዮጵያ ውጪ የሚኖሩ አንዳንድ ኢትዮጵያውያን እንዴት ቆዳቸው እንደሚያምር ሰውነታቸው እንዴት እንደሚያምር ማየት ማስተዋል ይቻላል። ምንድነው? የአመጋገብ ባህላቸው የተመጣጠነ ምግቦችን ያገኛሉ። ያ በዛ ማህበረሰብ ውስጥ የተለመደ ስለሆነ ወደዚያ ሄደው ሲኖሩ ያን ይኖሩታል። ስለዚህ ውስጣቸው ላይ ያለው ውበት ማማር የሚችሉትን ያህል ከውስጣቸው ይወጣል። አብዛኛው ኢትዮጵያዊ ግን ማማር የሚገባውን ያህል ተፈጥሮ የሰጠውን ያህል ሳያምርበት እርጅና ይመጣል፣ ቆዳው ይጨማደዳል፣ የሰውነቱ የውበት አቅም ይሟሸሻል፣ ይላሽቃል፣ እድሉ ያልፋል። በስተርጅና መሆን የሚገባውን መሆን ሳይችል ይቀራል። ስለዚህ ምግብ በጣም ወሳኝ አስፈላጊ ነገር ነው። ሌላው ጤነኛ ለመሆን ምግብ ያስፈልጋል። ሰው በተመገበ የተመጣጠነ ምግብ ባገኘ ቁጥር ጤናው የተጠበቀ ይሆናል። በነገራችን ላይ በሽታ ማለት የሆነ የምግብ አይነት በሰውነታችን ውስጥ መብዛት አሊያም ደግሞ የተወሰኑ የምግብ አይነቶች በሰውነታችን ውስጥ ማነስ የሚፈጥረው ውጤት ነው። ያነሰው በሽታ ይፈጥራል፣ የበዛውም በሽታ ይፈጥራል። ስለ አመጋገብ ስናነሳ ጌታ ኢየሱስ ተርቤ አላበላችሁኝም ማለት ለበሽታ እንድወድቅ ፈቅዳችሁልኛል፣ ተርቤ አላበላችሁኝም ማለት እንድሞት
ፈቅዳችሁልኛል። ተርቤ አላበላችሁኝም ማለት አቅም የሌለው ውበት የሌለው ተስፋ የሌለው እንደሆን ፈቅዳችሁልኛል ማለት ነው። በሽታ ማለት እንደዚህ ሲሆን ሕክምና ጤናማ ትክክለኛ ሕክምና ማለት ደግሞ የበዛውን የምግብ አይነት ከሰውነታችን ውስጥ መቀነስና ያነሰውን የምግብ አይነት በሰውነታችን ላይ መጨመር ትክክለኛ ሕክምና ነው። አንዳንድ ሰዎች ሐኪም ቤት ማብዛት መድኃኒት መቃም እሱ ሕክምና እንደሆነ ያስባሉ። ግን ስህተት ነው። ትክክለኛውና ጤናማው ሕክምና የበዛውን ምግብ ቀንሱ፣ ያነሰውን ምግብ ጨምሩ። በሌላ አገላለጽ የምግብ ፕሮግራም ቤታችን ላይ ይኑር። ሰኞ ቁርስ፣ ምሳ፣ እራት፣ ማክሰኞ ቁርስ፣ ምሳ፣ እራት፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ፕሮግራም መኖር አለበት። እንደ አቅማችን ፕሮቲን የምናገኝበት መንገድ ስጋ ብቻ አይደለም። ምስር አለ፣ ባቄላና አተር አለ፣ ወይም ሌላ አለ። እነኛን በቀላሉ ልናገኛቸው እንደ አቅማችን ልናገኛቸው የምንችላቸውን ነገር ግን ተመጣጣኝ የምግብ አይነቶች እያንዳንዱን 6ቱንም የምግብ አይነቶች በሰውነታችን ውስጥ ማግኘት መቻላችንን የትዳር አጋራችን ልጆቻችን መመገብ መቻላቸውን እንግዶች ወደኛ ቤት ሲመጣ ወላጆች እህቶቻችን ሲመጡ ጓደኞቻችን የሥራ ባልደረቦቻችን የቤተ ክርስቲያን ሰዎች ሲመጡ መስጠት መቻላችንን ማረጋገጥ አለብን። ጻድቅ መሰረታዊ ፍላጎቱን ያሟላል። እንዲህ የሚል አባባል አለ። ምግብን እንደ መድኃኒት መውሰድ ካልቻልክ መድኃኒትን እንደ ምግብ የምትወስድበት ጊዜ ይመጣል። በጣም ብዙ ሰዎች አመጣጥነው ምግብን እንደ መድኃኒት ባለመውሰዳቸው ምክንያት መድኃኒትን እንደ ምግብ እየወሰዱ ይገኛሉ። በቁርስ ሰዓት፣ በምሳ ሰዓት፣ በራት ሰዓት ምናልባትም 4 ጊዜ የሚወስዱ በጣም ብዙ ሰዎች አሉ። ስለዚህ መድኃኒቱ ምግብን አመጣጥኖ መመገብ ነው። እኔ አይመች ይሄን አልወድም ይላል። ለምን አትወድም? ለምንድን ማይመች? ለምን ራስን በሽታ ላይ ጥላለ? እግዚአብሔር እያንዳንዱን ምግብ በኤድን ገነት በየወገኑ አበቀለ ይላል። በየወገኑ ማለት የተመጣጠነ ማለት ነው። ለሰው ልጅ አስፈላጊ ዕድሜ የሚሰጥ ጤና የሚሰጥ ጥንካሬ የሚሰጥ ውበት የሚሰጥ መኖር የሚያስችል ደስታንም የሚሰጥ አድርጎ ነው እግዚአብሔር በኤድን ገነት ላይ ያስቀመጠው። እግዚአብሔር ሴት ያደረገው የኑሮ የስታንዳርድ ስርዓት ሲዛባ በሽታ ይመጣል። ያ ሲዛባ እግዚአብሔር የሰጠንን ያህል ዕድሜ በምድር ላይ መኖር አንችልም። ያ ሲዛባ ውበታችን ይበላሻል። ያ ሲዛባ ደካማ እንሆናለን። ያ ሲዛባ ሙዳችን ይዛባል። ጤና፣ ደስታ አናገኝም። በነገራችን ላይ ምግብ ደስታን ይሰጣል። ብዙ ሰዎች ሆድ ለመሙላት ብቻ ነው የሚበሉት። ይሄ ትክክል አይደለም። እግዚአብሔር በምግብ ውስጥ እግዚአብሔር በፈጠረው ነገር ውስጥ ደስታንም እንድናገኝ እግዚአብሔርን እንድናከብር የእግዚአብሔር ሐሳብ ነው። ምግብ በሙሉ ክብሩ ጤናን የሚሰጥ ደስታን የሚሰጥ ሆኖ ሲሰራ ደስታ ይሰጣል። ዋው እንላለን። እግዚአብሔር እናመሰግናለን። በጣም ሐሴት ያደርጋል ውስጣችን። ለስራ ለተለያየ ነገር ይነቃቃል። በጣም የተበላሸ ጤና የጎደለው የሚሸት የማይጣፍጥ ጨው የበዛበት ጨው ያነሰው በርበሬ የበዛበት የሚያቃጥል በትክክል ያልተቁላላ ወይም ደግሞ ልዩ ልዩ ጥንቃቄና ሊደረግ የሚገባውን ነገር ያጣ ምግብ ደስታ አይሰጥም። ያበሳጫል፣ ሙድ ያጠፋል፣ መንፈስ ያጠፋል፣ ግጭት ይፈጥራል፣ ሐዘን ይፈጥራል፣ ህመም ይፈጥራል። ስለዚህ የምንሰራው ምግብ እንኳን በተገቢ መንገድ ሆነ ብለን ማመጣጠን ብቻ አይደለም፣ የምናቀርበው ሁሉ የሚጣፍጥ ደስታን የሚሰጥ እንዲሆን ማድረግ ያስፈልጋል። ጤናን የሚሰጥ እንዲሆን ማድረግ ያስፈልጋል። አቅም የሚሰጥ እንዲሆን ማድረግ ያስፈልጋል። ጻድቅ መሰረታዊ ፍላጎትን ያሟላል። ልጆችህ የተመጣጠነ ምግብ መመገብ አለባቸው። የትዳር አጋርሽ የተመጣጠነ ምግብ መመገብ አለባቸው። አንተ ቤት የሚመጡ እንግዶች የተመጣጠነ ምግብ መመገብ ማግኘት አለባቸው። የአንተ ቤት አገልጋይ ቤት፣ መጋቢ ቤት መሆን አለበት። ምናልባት እየመጣ ያለው ኢየሱስ ቢሆንስ እንግዳ ሆኜ አልተቀበላችሁኝም። ጥሩ ነገር ያለማቅረብ ሌላ ሆኖ ካቀረብን ደግሞ የተሻለ ነገር ማቅረብ በጣም ተገቢ እንደሆነ በዚህ አጋጣሚ ማንሳት እፈልጋለሁ። ሌላኛው ሶስተኛው መሰረታዊ ፍላጎት ውሃ ነው። ውሃ ለሰው ልጅ በጣም አስፈላጊ የሰውነታችን 3/4 ውሃ ነው። እንግዲህ ፈሳሽ ነው። ይሄ እግዚአብሔር ኤደን ገነትን እንዲያጠጣ ለሁለት ሰው ልብ አድርጉ፣ ለአዳምና ለሔዋን 4 ወንዝ ነው የፈጠረው። በእርግጥ ከነሱ ይጀምር እንጂ ሰው እንደሚበዛ እግዚአብሔር ያውቃል።
ግን ከበቂ በላይ ነገር እግዚአብሔር አኑሯል። ውሃ ወሳኝ ነገር ነው። ስንጠጣ ግን መጠጣት ብቻ ሳይሆን ጤናማ ንጹህ ውሃ መጠጣታችን ማረጋገጥ አለብን። እየጠጣን መሆናችን እኛ ቤት መኖሩን ለልጆቻችን ለእንግዶቻችን ያን ቤተክርስቲያናችን ውስጥ ያን ማድረጋችንን ማረጋገጥ መቻል አለብን። ውሃ መሰረታዊ ፍላጎት። ውሃ በጣም ብዙ ጥቅም አለው። ስለ ውሃው ማንሳት ምናልባት ጊዜ የሚፈጅ ጉዳይ ነው። ያሳምራል ውሃ ታውቃላችሁ። ምንጠጣ ከሆነ ቆዳችን በጣም ሕያው የለሰለሰ የሚያምር ይሆናል። የአእምሮ ፍሮንታል ሎብ የሚባለው የቀኙ በዘልማድ የሚባለው የአእምሮአችን ክፍል ይሄ ምክንያታዊነት፣ ውሳኔ መስጠት፣ ማመዛዘን፣ አርቆ የማየት ወዘተ ስራ የሚሰራው የአእምሮአችን ክፍል ወሳኙ የአእምሮአችን ክፍል ስራውን በፍጥነት እንዲያከናውን በቂ ፈሳሽ ውሃ ማግኘት ተገቢ ነው። ድካም ይቀንሳል፣ ጭንቀት ድብርት ይቀንሳል። ሰውነታችን ላብ የሚያልብ ከሆነ ያ ቆሻሻ ከሰውነታችን ቶሎ እንዲወጣ ያደርጋል። ሽታዎችን ይቀንሳል። የአፍን ጨምሮ የብብትን ጨምሮ የጫማን የእግርን ጨምሮ ብብት ሽታ እንዲቀንስ ያደርጋል። የደም ዝውውር ስርዓትን ያስተካክላል። ውሃ ጨጓራችን ጤናማ እንዲሆን ያደርጋል። ኩላሊታችን ጤናማ እንዲሆን ያደርጋል። ጅማቶቻችን፣ መገጣጠሚያዎቻችን ዘይት ቶሎ እንዲያመነጩ ያደርጋል። ውሃ በርካታ ጥቅሞች ለሰውነታችን እንዳሉት የተለያዩ ጥናቶች ይናገራሉ። ንጹህ ውሃ፣ ጤና የሚሰጥ ውሃ ማግኘትህን አረጋግጥ። አብዛኛው የሀገራችን ክፍል እኔ እንግዲህ የተለያዩ ቦታዎች የመሄድ እድል እግዚአብሔር ሰጥቶኛልና ሀገራችን ውስጥ በተለይ በጣም እጓዛለሁ፣ ገጠር እገባለሁ። በጣም የሚገርማችሁ የወንዝ ውሃ፣ ወራጅ ውሃ የሚጠጡ ኩሬ ውሃ የሚጠጡ ሰዎች አሉ እኛ ሀገር ውስጥ። እግዚአብሔር በምህረቱ በቸርነቱ የጠበቃቸው ደግሞም ልዩ ልዩ ባክቴሪያ፣ የሆድ ውስጥ ህመም፣ በሽታ ያለባቸው የሚቸገሩ በጣም ብዙ ሰዎች አሉ። ንጹህ ውሃ መጠጣት መሰረታዊ ፍላጎት ነው። እንደ ሀገር ንጹህ ውሃ መጠጣት አለብን። እንደ ቤተሰባችን ንጹህ ውሃ እየጠጣ መሆኑን ማረጋገጥ አለብን። እንደ ግለሰብ ደግሞ እኔ ንጹህ ውሃ መጠጣት አለብኝ፣ ያ የተፈጥሮ እግዚአብሔር ሴት ያደረገው የህይወት ስታንዳርድ ነው፣ መሰረታዊ ፍላጎት ነው ብለን መስራት መትጋት አለብን። ያን ከማናገኝበት ሁኔታ መውጣት እንችላለን። ሶስተኛው ይሄ ነው። አራተኛው መጠለያ ነው። ቤት ማረፊያ፣ ይሄ መሰረታዊ ፍላጎት ነው። እንግዲህ ቤትም ቅድም እንዳነሳሁት እንደ ልብስ ደረጃ ይኖረዋል። እንግዲህ ዝም ብሎ ፕላስቲክ ዳስ ቆርቆሮ ቤት ውስጥ የሚኖሩ ሰዎች ይኖራሉ። ደግሞም ከዛ ሻል ያለ ፎቅ ቤት ውስጥ ሰርተው የሚያምር ግቢ ውስጥ ሰርተው ሊኖሩ ይችላሉ። ምርጫው የኛ ነው። ሰው የሚኖረው የሐሳቡን ያህል ነው። ሰው የሚኖረው የእምነቱን ያህል ነው። ሰው የሚኖረው የትጋቱን ያህል ነው። ያሰብነው ትልቅ ሆኖ ከትንሽ ጀምረን በትጋት የምንሰራ ከሆነ መሰረታዊ ፍላጎታችንን ማሟላት ከባድ አይደለም። እንኳን የእግዚአብሔር ልጆች ሆነን ሰው በመሆናችን ቻይናውያን እግዚአብሔርን ብዙ አያመልኩትም። ህንድ፣ ጃፓን እግዚአብሔርን ብዙ አያውቁትም። ግን መሰረታዊ ፍላጎታቸውን አሟልተው ይኖራሉ። ካደጉት ሀገሮች ተርታ ከ1 እስከ 5 ከገቡት ውስጥ ከምናገኛቸው እነሱ ናቸው። እግዚአብሔር የእጃችንን ስራ ይባርካል። ታምነን ስንሰማራ፣ ተግተን ስንሰራ እግዚአብሔር መሰረታዊ ፍላጎታችንን የማሟላት እግዚአብሔርን የሚያስከብር ጥሩ ቤት ውስጥ የመኖር እድል ይሰጠናል። አንዳንዱ እኔ ምን ቸገረኝ፣ ማንም በሰራው ቤት ኖሬ ልጅ አሳድጌ ሞታል። ይሄ የሰነፍ ወሬ ነው። ይሄ የሰነፍ ድምፅ ነው። በራስህ ቤት ብትኖር፣ በራስህ ቤት ብትጸልይ፣ በራስህ ቤት ልጆችን ብታሳድግ፣ በራስህ ቤት እንግዳ ብትቀበል፣ በራስህ ቤት የቤተክርስቲያን ሰዎች መጥተው እግዚአብሔርን ቢያመሰግኑ፣ ባይብል ስተዲ የቤተሰብ ፕሮግራም ቢካሄድ እግዚአብሔር ምን ይከስራል? ቤተክርስቲያን ምን ትከስራለች? አልቻልክም አልከፈልክም እየተባለ ተጨመረ የቤት ኪራይ እያል ጨጓራ ግፊትና ስኳር እየተነሳ ልጆች እየተሸማቀቁ ዕቃ እያጓጓዝክ እየደነገጥክ ከመኖር በጊዜ ስራ፣ በፕሮግራም ህይወትን ምራ፣ መሰረታዊ ፍላጎትን አሟላ። የራስህ ቤት ይኑርህ። ድንኳን ቢባልም መሰረታዊ ፍላጎት ነው። የሰማዩን ክርስቶስ ሰርቶላል። በእጅ ያልተሰራ ቤት አለ፣ ወርቅ የሚረገጥበት በጉ ብርሃን የሆነበት የከበረ ቤት ተዘጋጅቶልናል። ያ በክርስቶስ ስራ፣ በክርስቶስ የቤዛዎት
እቅድ በማመን በጸጋ ያገኘነው ነው። የምድሩ ግን የኛን ትጋት ይጠይቃል። ጥረት፣ ሩጫ፣ ላብ ይጠይቃል፣ ድካም ይጠይቃል። የሥራህን ያህል ነው የምትኖረው። የሥራህን ያህል ነው ልጆችህና የትዳር አጋር ማህበረሰብህን የምትጠቅመው። እንድትተጋ እግዚአብሔር ይፈልጋል። መሰረታዊ ፍላጎት እንድታሟላ እግዚአብሔር ይፈልጋል። እግዚአብሔር አዳምን ለዓይን በሚያምር ለጤና በሚስማማ ለመኖር በሚመች ለህሊና እረፍት እርካታን በሚሰጥ ኢንቫይሮንመንት መኖሪያ መጠለያ ማረፊያ መቆያ ቦታ ላይ ነው እግዚአብሔር አዳምን ያስቀመጠው። ቆሻሻ ውስጥ ራስን አታስቀምጥ። የማያምር ቦታ ላይ ራስን አታስቀምጥ። ተግተህ እንድትሰራ እግዚአብሔር ይፈልጋል። ጻድቅ ሰው መሰረታዊ ፍላጎቱን ያሟላል። ሌላኛው አምስተኛው ንጽህናና ጤና ነው። ንጽህና መሰረታዊ ፍላጎት ነው። ጤና መሰረታዊ ፍላጎት ነው። ንጹህ እንድትሆን ጤነኛ እንድትሆን እግዚአብሔር ፈቃድ ነው። ይሄ ግን በምኞት አይመጣም። ብዙ ሰዎች ንጹህ ያልሆነ ቦታ፣ ጤና በማይሰጥ ሰፈር ይኖራሉ። ተመችቷቸው ይኖራሉ። ሽንት ቤት ባለበት በጣም በሽታ ላይ የሚጥሉ ብዙ ነገሮች ባሉበት ይኖራሉ። ትርኪ ምርኪ የሆነ ሰፈር ውስጥ ይኖራሉ። ለምን? ተግተው ስለማይሰሩ፣ መሰረታዊ ፍላጎት ማሟላት ስለማይችሉ እዛ ይኖራሉ። ሚያምር ጽድት ያለ ግቢ ውስጥ ሚያምር ቤት ውስጥ እንድትኖር እግዚአብሔር ይፈልጋል። ያንተም ውስጣዊ ፍላጎት ነው። ያ ግን በምኞት አይመጣም። ለምሳሌ የብዙሃን ከሆኑ ነገሮች ጥቂቶቹን ላንሳ። ከንጽህናና ከጤና ችግር እጦት ምክንያት ዕለት ተዕለት ፌስ ከምናደርጋቸው ነገሮች አብዛኛው ኢትዮጵያዊ ቱሃን ያውቃል ብዬ አስባለሁ። በዚህ በቴሌቪዥን ስክሪን የምትመለከቱ ቱሃን የምታውቁ ሰዎች ምን ያህል እንደሆናችሁ አልጠይቃችሁም። ራሳችሁን ግን ቼክ አድርጉ። እኔ ቱሃንን በደንብ አድርጌ አውቃለሁ። ቁንጫ በጣም ትታወቃለች። አብዛኛው ቤት የቤተሰብ አባል ናት። ቅማል ሌላኛው ቅማል ነው። ቅማል አብዛኛው ኢትዮጵያዊ እንግዲህ እንደ ጓደኛ አብሮ ነው የሚያድገው። ሌላው ቅጫም ነው። ቅጫም ፀጉር ላይ የሚወጣ እንግዲህ ነጫጭ ነገር ነው። ቅጫምን እንግዲህ አዲሱ ትውልድ እነዚህን ላያውቃቸው ይችላል። አብዛኛው ኢትዮጵያዊ ግን አሁንም እነኚህን ነገሮች ያውቃቸዋል። ሌላው ሙጀሌ ነው። ሙጀሌ በጣም አብዛኛውን የሀገራችንን ማህበረሰብ የምታገለግል ነገር ናት። እኔ እነዚህ በሙሉ አገልግለውኛል። ከልጅነቴ ጀምሮ በደንብ አውቃቸዋለሁ። እኛ ቤት የቤተሰብ አባል ነበሩ፣ አውቃቸዋለሁ በደንብ። የሚገርማችሁ የኔ ልጆች ግን እነዚህን ነገሮች አሁን አያውቋቸውም። ምክንያቱ እኔ የደሃ ልጅ ልሁን እንጂ እኔ የደሃ ልጅ ልባል እንጂ እነኚህ ነገሮች እኔ በአባቴ በቤተሰቦቼ ቤት እያለው ከኔ ጋር ይኑሩ እንጂ ሁልጊዜ ከኔ ጋር መኖር አይችሉም፣ ወደ ትውልዴ መቀጠል አይችሉም ብዬ ድህነትን ቆርጦ ለመጣል በስራ ትጋት በከፈልኩት ዋጋ ምክንያት እግዚአብሔር እነዚህ ትርኪ ምርኪዎች ከኔና ከቤቴ መወገድ ችለዋል። ዛሬ ከኔና ከቤተሰቤም መወገድ ችለዋል። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ይሄ ይቻላል። እያንዳንዳችን ከራሳችንና ከቤተሰቦቻችን እነዚህን የንጽህናና የጤና ችግሮች ማስወገድ እንችላለን። ያን መሰረታዊ ፍላጎት እንድናሟላ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ነው። አንድ ሚሽነሪ ኢትዮጵያ መጣሉ። ኢትዮጵያ መጥቶ ሙጀሌ ገባበት እና አያውቁትም እነሱ። አብዛኞቹ ፈረንጆች እነዚህን ነገሮች አያውቋቸውም። ሙጀሌ፣ ቅማል፣ ቅጫም ምንድን ነው አያውቋቸውም። ቱሃን ምንድን ነው አያውቋቸውም። አብዛኞቹ ዲክሽነሪ ላይ የሚሉ የሚገርማቸው የድህነት መገለጫ ናቸው። ማይሰሩ ሰዎች፣ በኢኮኖሚ ዝቅ ያሉ ሰዎች ቤት የሚገኙ ነገሮች ናቸው እነዚህ ነገሮች። ይገርማችኋል። ታመመ፣ በዙም በስካይፒ አሜሪካን ሀገር ካለ ዶክተሩ ጋር እየተነጋገሩ ስለ በሽታው እየነገሩ ምልክቱ ምንድነው ይለዋል። አልጋ ላይ ይበላኛል፣ አልጋ ላይ በእግሬ አሻለው፣ አካለው፣ እንደዚህ ያረገኛል፣ እንደዛ ያረገኛል እያለ ይነግረዋል። ሊገኝ አልቻለም። ያኛው ደግሞ ጉግል ያረጋል። ጉግል ሲያደርግ ሊያገኘው አልቻለም። ኮሪያ ሆስፒታል ያለ አንድ ኮሪያዊ ዶክተር ከሱ ጋር አንድ ላይ ይሄን ነገር እየተነጋገሩ ሊያገኙ አልቻሉም። በኋላ የሚገርማችሁ በቂ ዝግጅት ተደርጎ ቀዶ ጥገና ክፍል ላይ አስፈላጊ ቁሳቁስ ሁሉ ተሟልቶ ሙጀሊት ክብር አግኝታ በቀዶ ጥገና ወጣች ማለት ነው። ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል እንዲሉት ሙጀሌ
የማያቃት ሰው ጋር ሄዳ በቀዶ ጥገና በክብር ወጣለች። እንግዲህ አዳም ዘር እኛ ሀገር በመርፌ ሲጠፋ ደግሞ በቁንጫ ሲያጫውታት የምትውል ሙጀሌ እንግዲህ ፈረንጆች ጋር ተመልከቱ። እግዚአብሔር ይገስጸው። የሙጀሌ የቅጫም የቅማል የቱሃን እንደዚህ አይነት የዝቅታ የማነስ የጤና ችግር የንጽህና ችግር የጉስቁልና መገለጫዎችን እግዚአብሔር ከኛና ከቤታችን ከዘር ማንዘራችን እግዚአብሔር ያራግፍልን። ይሄ የ40 ቀን ዕድላችን አይደለም። ይሄ የጸጋ ስጦታችን አይደለም። ይሄ አካላችን እንኳን የብዙ ሰው እግር ተመልከቱ፣ መጅ የሞላበት ቅርጹን ያጣ የተጎዳ መርፌ ሲበሳው ብዙ ነገር ሲያደርገው ተባይ ሲበላው ቆዳ ተመልከቱ። የብዙ ሰው ተበልቶ በትኋን በቁንጫ በምናምን የተጎዳ አካል ውበታችንን እያጣን መሰረታዊ ፍላጎት እንድናሟላ የኛ ልጆች ጤነኛ እንዲሆኑ ያ የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ነው። ሌላው እንቅልፍ ነው። በቂ እንቅልፍ ማግኘት 8 ሰዓትና ከዛ ያላነሰ ምናልባትም ከ7 እስከ 9 ሰዓት መተኛት፣ ሰውነትን ማሳረፍ፣ አእምሮን ማሳረፍ፣ አካልን ማሳረፍ፣ ጤናን መጠበቅ፣ ይሄ በጣም አስፈላጊ መሰረታዊ ነገር ነው። የሚገርማችሁ ድህነት አንዱ እንቅልፍ ከልካይ ነገር ነው። ይሄንን መተኛት በሚገባን ጊዜ መተኛት፣ መስራት በሚገባን ጊዜ መስራት፣ ማገልገል ባለብን ጊዜ ማገልገል፣ ከቤተሰብ ጋር ማሳለፍ፣ ሰዎችን መጠየቅ ወዘተ ባለብን ጊዜ ማድረግ መቻል፣ ነፃነት ማግኘት መቻል ያስፈልጋል። ሌላው ንጹህ አየር ነው። ንጹህ አየር ማግኘትህን አረጋግጥ። የካርቦን ዳይኦክሳይድና የኦክሲጅን ልውውጥ ስርዓት ጤናማ መሆኑን አረጋግጥ። የመተንፈሻ አካልህ ጉሮሮህን፣ አፍንጫህን ወዘተ የማይጎዳው መሆኑን አረጋግጥ። እግዚአብሔር በኤድን ገነት እነኝን በሙሉ አሁን የዘረዘርናቸው ነገሮች አሟልቶ ነው የሰው ልጅ መኖር ያለበት። እንደዚህ ነው ብሎ የኑሮ ስታንዳርድ ስርዓትን እግዚአብሔር አስቀምጦ ነው አዳምን የዘፍጥረት ምዕራፍ 2:15 ላይ ኃላፊነት የሰጠው። ንጹህ አየር አንዳንድ ጊዜ ቤታቸው አይደለም አጠገባቸው ስንቆም አፍንጫችን ይጨነቃል። አይታጠቡም፣ ንጹህ አየር አይሰጡንም። መኝታ ክፍላቸው አይደለም ሳሎናቸው ስንገባ ይጨንቃል። ግቢያቸው ላይ ያለ ቆሻሻ ይጨንቃል። ንጹህ አየር አይሰጡንም። ሰፈራቸው ይሸታል፣ ንጹህ አየር አይሰጠንም። የመተንፈሻ ስርዓታችን ይዛባል። ደስታችን ይጠፋል። ሙዳችን፣ ጤናችን ይበላሻል። ማድረግ መቆየት እዛ አይመችም። ንጹህ አየር አንዳንዱ ፍራሹ፣ ትራሱ፣ አንሶላው፣ ብርድ ልብሱ ንጹህ አየር አይሰጣችሁም። አንድ ቀን እንግዳ ሆናችሁ ተኝታችሁ በቤተ ክርስቲያን ደረጃ፣ በገስታውስ ደረጃ፣ በሆቴል ደረጃ ንጹህ አየር አይሰጧችሁም። ይሸታል፣ የታፈነ ነው፣ ይጨንቃል፣ ጤናን አደጋ ላይ ይጥለዋል። ንጹህ አየር መሰረታዊ ፍላጎት ነው። ስጡ፣ ንጹህ አየር አገኙ፣ አትከልክሉ። ባለሆቴሎች፣ ክርስቲያን ባለሆቴሎች፣ ኢትዮጵያውያን ንጹህ አየር ይኑር ግቢያችሁ ላይ፣ መናፈሻችሁ ላይ፣ አዳራሻችሁ ላይ፣ ማረፊያ ገስታውስ፣ የምግብ አዳራሹ ላይ ንጹህ አየር ስጡ። ቤታችሁ ላይ፣ ሳሎናችሁ ላይ፣ መኝታ ክፍላችሁ ላይ፣ የእንግዳ የልጆች ክፍል ላይ፣ ኪችኑ ላይ፣ ሽንት ቤቱ ላይ ንጹህ አየር ይኑር። የመተንፈሻ አካሎቻችን እያንዳንዳቸው የተረበሹ፣ የተለከፉ፣ ደስታ ያጡ፣ ምቾት ያጡ ስለሆነ ነው ዕድሜያችን እያጠረ ያለው። ለዚያ ነው ትጋት፣ ለዚያ ነው ደስታ፣ ለዚያ ነው ጥንካሬ፣ ለዚያ ነው ውበት፣ ለዚያ ነው መኖር የሚገባንን ያህል መኖር፣ ለዛ ነው ኖረን ማገልገል፣ ለዛ ነው ለጥሪያችን ለራእያችን ምላሽ መስጠት፣ ታሪክና አሻራ ጥለን ማለፍ እስከማንችል ድረስ ያለ ጊዜያችን የምንቀጠፈው። መሰረታዊ ፍላጎት ነው ንጹህ አየር። አንዳንድ ቢሮ ሄዳችሁ ንጹህ አየር ይከለክሏችኋል። እባካችሁ ንጹህ አየር ማግኘት መሰረታዊ ፍላጎት ነው። የራሳችሁን አበላሽታችሁ የሰውን መሰረታዊ ፍላጎት አትንፈጉ፣ አትከልክሉ። ንጹህ ሁኑ፣ ታጠቡ፣ ራሳችሁን ጠብቁ። ቤታችሁ፣ ኪችናችሁ፣ ሽንት ቤታችሁ፣ ሳሎን፣ መኝታ ክፍላችሁ ንጹህ ይሁን፣ ደስታ የሚሰጥ ይሁን። ሰው እንዲያስነጥስ የሚያደርግ፣ አይኑ እንዲያለቅስ፣ ራሱን እንዲያመው፣ ከዚያ ቤት መውጣት እንዲመኝ የሚያደርግ አይሁን። ውጡ፣ አሻሽሉ፣ ቀይሩ፣ አሳድጉ። በእግዚአብሔር አምሳል የተፈጠረ ሰውነታችሁን የመንፈስ ቅዱስን ቤተ መቅደስ
ሰውነታችሁን አካላችሁን ሳይቀር ንጹህ አየር የሚሰጥ አድርጉ። ንጹህ አየር የሚበክል አታድርጉ ማለቴ ነው። እግዚአብሔር ይርዳን። እንግዲህ እነኚህ የሚታዩ የሰው ልጆች መሰረታዊ ፍላጎቶች ናቸው። የማይታዩ ተብለው የተከፈሉት ደግሞ ጥቂት ናቸው። እናንሳ። የመጀመሪያው ፍቅርና ክብካቤ ነው። የሰው ልጅ ሁሉ መወደድ ይፈልጋል። የሰው ልጅ ሰው እንዲቀርበው፣ ሰው እንዲጠጋው፣ እንዲታጀብ ይፈልጋል። የሚወደድ እንዲሆን፣ ክብካቤ፣ ድጋፍ፣ ጥንቃቄ የሚደረግለት እንዲሆን ይፈልጋል። ይሄ የማይታይ በሰው ውስጥ ያለ መሰረታዊ ፍላጎት ነው። በምኞት ግን አይመጣም። የፈለገ ሁሉ አይወደድም። የፈለገ ሁሉም ክብካቤ አይደረግለትም። ግን የሰው ልጅ ይፈልጋል። የማይታይ የሰው ልጅ ፍላጎት ነውና። ሌላው የተሻለ ደረጃ ላይ ደርሶ በትምህርት በኢኮኖሚ ከሰዎች ጋር ሲነጻጸር የተሻለ ደረጃ ላይ ደርሶ መገኘት የሰው ልጅ ሁሉ ፍላጎት ነው። በኢኮኖሚ ስለፈለጉ ብቻ ባለጠጋ፣ ባለፋብሪካ፣ ባለመኪና በወር ኢትዮጵያ ውስጥ 1,600,000 ነው ትልቁ የወር ገቢ። ኢትዮጵያ ውስጥ ለአንድ ማታ አንድ ሰው 775,000 ብር ከፍሎ ያድራል። ስካይላይት ሆቴል $5,000 ማለት ነው። እንደዛ አንዳንዱ ይኖራል። አንዳንዱ ደግሞ 5,000 የወር ደሞዙ ሆኖ ቆቀር እየበላ ይሰቃያል። ስለፈለገ ትልቅ ቦታ አይደርስም። ስለሰራ ስለጣረ እንጂ የሚጠበቅበትን ስላደረገ ጭምር እንጂ። ግን የሰው ልጅ መሰረታዊ ፍላጎት ውስጥ የማይታዩ ተደብቀው እያንዳንዱ ውስጥ ካሉ ፍላጎቶች አንዱ ደረጃ ትልቅ ቦታ ደርሱ። ዶክተር መሆን ይፈልጋል። ፕሮፌሰር መሆን ይፈልጋል። ሰው ሳይንቲስት መሆን፣ ጠበብት፣ ሊቅ መሆን ይፈልጋል። ጥቁርና ነጭ በዓለም ዩኒቨርሲቲዎች ውስጥ የሚያስተምር መሆን፣ ብዙ መጽሐፍ የሚጽፍ ሰው መሆን፣ በየቦታው በሚዲያ ማስተማር ይፈልጋል። ግን የሚያስከፍለውን ዋጋ መክፈል ካልተቻለ ፍላጎት፣ ምኞት፣ ተስፋ ብቻ ሆኖ ይቀራል። ፍላጎት ግን ሁሉም ውስጥ አለ። ሌላው ለህይወት ጥሪ፣ ለራዕይ መኖር የሰው ልጅ መሰረታዊ ፍላጎት ነው። እያንዳንዱ ሰው የህይወት ጥሪ አለው። እያንዳንዱ ሰው ህልም አለው። እያንዳንዱ ሰው ሰርቶ ማለፍ የሚፈልገው፣ ጥሎ ማለፍ የሚፈልገው አሻራ አለው። ያን ስለፈለገ ብቻ ግን አይኖርም። አብዛኛው ሰው ለህልሙ እየኖረ አይደለም። ለእንጀራ፣ ለልብስ፣ ለልጅ ትምህርት ቤት፣ ለቤት ኪራይ ወዘተ ነው እየኖረ ያለው። የሚፈልገውን እየኖረ ያለ ሰው በጣም ጥቂት ነው። ለምን? የዞረ ሂሳብ ከወላጅ እሱም ያንኑ እየደገመው እንደ ሀገር ከዚህ መውጣት ያስፈልጋል። ማርሽ ቀያሪ ልንሆን ያስፈልጋል። ከኛ በኋላ ያለውን ትውልድ በስራ ትጋት ምክንያት ማርሽ ቀይረን ከመሰረታዊ ፍላጎት በላይ የማይታዩትንም የውስጣችንን ህልሞች፣ ምኞቶች፣ ፍላጎቶች አካል የምናለብስ መሆን እንችላለን። ሌላው ተቀባይነት፣ ዕውቅና ማግኘት፣ ታዋቂ መሆን፣ ተፈላጊ መሆን፣ ሰዎች አብረውት ሊውሉ አብረው ሊያሳልፉ የሚመርጡት ሰው መሆን ሰው ሁሉ ይፈልጋል። ያ ግን እንዲሁ አይመጣም። መሬት ስትለቅ፣ ማርሽ ስትቀይር፣ መሰረታዊ ፍላጎት ስታሟላ፣ ከጥቃቅን ሰፈር ስትወጣ፣ ከፍ ስትል ዝቅ ያለውም ከፍ ያለውም ይፈልግሃል። ሌላው ምንድነው? ሰላም የሚያውኩ የሚያስጨንቁ የሚረብሹ ነገሮች በሌሉበት ኑሮ ደረጃ ላይ መገኘት ሰው ይፈልጋል። ደህንነት፣ ስጋት፣ ስለ ወደፊት ምን ይሆናል፣ ስለ ኑሮ ምን ይሆናል፣ ልጆቼ ወደፊት ሲያድጉ እንዴት አስመርቃቸዋለሁ፣ እንዴት እድራለሁ፣ ይሄ ቤት እንደዚህ ቢሆን ያ እንደዚህ፣ ስጋት የሌለው ደህንነት ሰው ይፈልጋል። ነፃነት ደግሞ ይፈልጋል። በፈለገበት ጊዜ የፈለገበት መሄድ፣ በፈለገው ጊዜ የፈለገውን ነገር መግዛት ማድረግ፣ የገንዘብ የጊዜም ነፃነት ሰው እንዲኖረው ውስጡ ላይ ይሄ ፍላጎት አለ። ሌላው ደስታ ነው። ሰው ሁሉ ደስታ ይፈልጋል። ሰው እርካታ፣ ረፍት ይፈልጋል። ይሄ ሁሉ የሰው የማይታይ መሰረታዊ ፍላጎት ነው። ታዲያ ደስታ በምኞት አይመጣም። ረፍት፣ እርካታ በምኞት አይመጣም። በክርስቶስ ያገኘነው ደስታ አለ፣ ከምንም ጋር ማይወዳደር። ያ ጆይ፣ ያ ሐሴት ይረበሻል በውጫዊ ነገሮች። መሰረታዊ ፍላጎት ሳይሟሉ ሲቀር ሚስት አንተም ብሎ ወንድማ ልጆቹን እንዴት እንደሚያኖር፣ ሚስቱን እንዴት እንደሚንከባከብ፣ እንዴት እንደሚያለብስ፣ ቤት አምጥቶ የሚያርደውን እንግዳ ወዘተ ስትለው ይረበሻል። ያ ሰላም፣ ያ ደስታ ይረበሻል። ልጆች አንተ ምን ስታደርግ ኖረህ ነው እኛን ብለው ጥያቄ ሲያነሱ ይረበሻል። ስለዚህ ደስታ፣ እርካታ ሰው ይፈልጋል። ያንን ግን ማግኘት የሚችለው መስራት በሚገባው መሮጥ በሚገባው ዕድሜ ጊዜ መሮጥ፣ መስራት፣ መንቀሳቀስ፣ ማግኘት ሲችል ያ እውን ይሆናል። ደስተኛ ይሆናል። ያረፈ ይሆናል።
የረካ ይሆናል። በነገሮች በሁኔታዎች የሚጨመረውን ደስታ አያጣም። እንደ አብርሃም ማስሎ ንግግር ከሆነ አብርሃም ማስሎ ማለት የሰው ልጆችን የፍላጎት ደረጃዎች ያጠና ሰው ነው። ያ ሰው ምን ብሏል? የሚታዩ ወይም አካላዊ ፊዚካል ሂውመን ኒድስ የማይታዩ የሰው ልጅ ፍላጎቶች እንዲፈጸሙ መሰረታዊ ናቸው። ሰው የሚታይ መሰረታዊ ፍላጎቱን ማሟላት ካልቻለ እሱ ላይ ጊዜና ትኩረት ስለሚያጠፋ የማይታዩ የሰው ልጅ ፍላጎቶችን ይሄ ክብር፣ መወደድ ወዘተ ያልናቸውን ማግኘት ይቸግረዋል ብሏል። ሰው ጥሩ መሰረታዊ ፍላጎቱን ማሟላት የቻለ ሲሆን ነው ሰው የሚፈልገው። ቤቱም እንግዳ የሚመጣው እንደዛ ሲሆን። አንዲት አሮጊት በህይወት ዘመኗ አንድ ጊዜ እንደምንም ብላ ሰው የረዳትን አሟልታ ቴሌቪዥን ገዛች። ቴሌቪዥን ገዝታ ቤቷ በገዛች ማግስት ሌባ መጣ። ሌባ ሲመጣ እንግዲህ አብዛኛው ጊዜ ሽማግሌ አሮጊት እንቅልፋቸውን በወጣትነት በጊዜያቸው ስላጋመሱ ብዙ እንቅልፍ ጥቂት ሰዓት ይተኛሉ። ሌሊት አክቲቭ ሆነው ነው የሚያሳልፉትና ሌባው እንደመጣ አወቀች። ሌባውን በአንክሮ ትከታተል ጀመር። ሌባው ለመግባት ጥረት ያደርጋል። በኋላ ከገባ መውሰዱ አይቀርም የሚለውን ነገር አውቃለች። እንደመጣ ባየች ጊዜ አንድ ነገር አደረገች። መንቃቷን ለማሳወቅ እልል አለች። ደጋግማ እልልታዋን አቀለጠች። የአሮጊት እልልታ የሰፈር ሰው ጎረቤት እስኪሰማ ድረስ እልልታዋን አቀለጠች። በኋላ አልተነሱላትም፣ አልመጡላትም። ሌባ እንዳልተኛች እንደነቃች ባወቀ ጊዜ ትቶ ሄደ። ሊወስድ አልቻለም ቴሌቪዥኑን። ምናልባት ሰው የሚመጣ እንደሆነ ብሎ ፈርቶ ስለነበረ ትቶ ሄደ። በኋላ ከነጋ በኋላ ጎረቤቶቿ ጠየቋት። ምንድነው ማታ የእልልታ ድምፅ ተደጋጋሚ እልልታ እየሰማን ነበር ብለው ሲጠይቋት እንዲህ አለች። አዎ እልል ብያለሁ። በህይወት ዘመኔ እኔ ሌባ የሚባል ነገር ወደ ቤቴ መጥቶ አያውቅም። አንድ ቴሌቪዥን ብገዛ እኔም ከሰው እኩል ሆኜ ሌባ ወደ ቤቴ መጣ ብዬ ነው እልል ያልኩት ብላ ነበረ። የሚገርም ነው። እና ሌባ እንኳን የሚፈልገው ያለውን ሰው ነው። ለመስረቅ እንኳን የሚፈልገው ሌባ ያለውን ሰው ነው። ከሌለው ሰው ምን ይፈልጋል? ምን ሊወስድ ይመጣል? የሚታዩ ፍላጎቶቻችን ካልተሟሉ እንኳን ሌላው ሰው ሌባ እንኳን አይፈልገንም። አብርሃም ማስሎ እንግዲህ የፍላጎት ደረጃዎችን በ5 ደረጃ ማስቀመጡ ይታወቃል። አንደኛው አካላዊም ወይም ፊዚዮሎጂካል የሚባለው ነው። ይሄ የግድ አስፈላጊ የሆኑ ፍላጎቶቻችን ምግብ፣ ልብስ፣ መጠለያ፣ ጤና፣ እነዚህ በጣም አስፈላጊ የሚባሉ ነገሮች በዚህኛው አካላዊ ወይም ፊዚዮሎጂካል ኒድ በሚባለው የሚካተቱ ናቸው። ሁለተኛው የደህንነት ፍላጎቶች ወይም ሴፍቲ ኒድ የሚባሉት ናቸው። ስጋት በሌለው ሁኔታ ውስጥ መኖር። ይህ ማለት የደህንነት፣ የገንዘብ አቅም፣ የጤና፣ የስራ ዋስትና፣ ስራችን አስተማማኝ ዋስትና ያለው እስከ እርጅና ድረስ ሊጠቅመን ሊያገለግለን ሊያኖረን የሚችል ስራ ማግኘት፣ ይሄ ሴፍቲ ኒድ ይባላል። በሁለተኛ ደረጃ የተቀመጠው ነው። ሶስተኛው የማህበራዊ ትስስርና የፍቅር ላቭ ኤንድ ቢሎንጊንግነስ የሚባለው ሶስተኛው ደረጃ ነው። መወደድ፣ መፈለግ፣ መታጀብ፣ ሰዎች የሚመጡበት የሚያገኙት የሚወዱት አብረው ለማሳለፍ አብረው ለመዋል በደስታም በሐዘንም ሰዎች ለመጠያየቅ የሚፈልጉት የሚመርጡት ከጎኑ የሚሆኑለት ሰው መሆን፣ ይሄ ሶስተኛው ደረጃ ነው። ማህበራዊ ነገሮች። አራተኛው የክብርና የዝና ነው። ስቲም ኒድ ብሎ ይለዋል። ለራስ የሚሰጥ ግምት እና ከሌሎች የሚገኝ ዕውቅና፣ ስኬታማ መሆን፣ መከበር፣ ስልጣን ማግኘት፣ ዝና ማግኘት ወይም በራስ መተማመን፣ ለራስ ትልቅ ደረጃ ቦታ የመስጠት ደረጃ ብሎ በአራተኛ ደረጃ ይህንን ያስቀምጠዋል። አምስተኛውና የመጨረሻው ሰልፍ አክቹዋላይዜሽን ወይም ራስን የማብቃት ደረጃ ብሎ ያስቀምጠዋል። ይሄ ያሰቡበት የመድረስ መኖር፣ ማየት፣ መድረስ፣ መርገጥ፣ መውረስ የሚገባውና የሚችለውን ክላይማክስ የመጨረሻ ደረጃ የመድረስ ክብር፣ ዕውቅና የማግኘት ደረጃ ብሎ በ5 ይከፍለዋል። ስለዚህ እነዚህ
ከ2 እስከ 5 ያሉት የሰው ልጅ ፍላጎቶች የመጀመሪያው መሰረታዊ ፍላጎት ሲሟላ ከዛ በኋላ የሚመጡ ናቸው ነው የሚለው። ጻድቅ መሰረታዊ ፍላጎትን ያሟላል። ሲሆን 2ኛ፣ 3ኛ፣ 4ኛ፣ 5ኛው እንደ አብርሃም ማስሎ human needs ፍላጎት ሃይራርኪ ኦፍ human need እነዚያን ያሟላል እንጂ ከዛ በታች አይሆንም። መጽሐፍ ቅዱስ የጻድቁን ነፍስ እግዚአብሔር አያስርብም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየንም ነው የሚለው። ሁለተኛው ጻድቅ ሰው ኢኮኖሚን በተመለከተ ሁለተኛው ጻድቅ ይሰራል፣ ሀብት ያፈራል፣ የሥራ ዕድል ይፈጥራል፣ ለብዙዎች ይተርፋል። ወይም ባጭሩ ጻድቅ ሰው ይሰራል፣ ሀብት ያፈራል። እንግዲህ ሀብት ሲኖረን መቅጠር፣ ለብዙዎች መትረፍ አይቀሬ ነገር ነው። መሰረታዊ ፍላጎትን ማሟላት የመጀመሪያው ነው። ሀብት ማፍራት ደግሞ ሁለተኛው የጻድቅ ሰው መገለጫ ነው። ስለ ሀብት ብዙ የተለያዩ አመለካከቶች በቤተ ክርስቲያንም በባህላችንም ሊኖር ይችላል። ለማንኛውም ሀብት እግዚአብሔርን እና ሰዎችን ለማገልገል የምንጠቀምበት መክሊት ነው፣ የአገልግሎት መሳሪያ ነው እንጂ አንዳንዶች እንደሚሉት በተሳሳተ አተረጓጎም ገንዘብ የክፋት ሁሉ ስር ነው ይላሉ። መጽሐፍ ቅዱስ አይልም። ገንዘብን መውደድ ነው የክፋት ሁሉ ስር። ገንዘብ የወንጌል እግር ነው። ገንዘብ ለራእይ የምንኖርበት፣ ገንዘብ መሰረታዊ ፍላጎት የምናሟላበት፣ ገንዘብ ስራ ያጡትን የምንቀጥርበት፣ ወላጅ የሌላቸውን በያዕቆብ 1:27 ላይ ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ፊት ይህ ነው። ያ ንጹሕ ነውር የሌለበት አምልኮ ወላጅ የሌላቸውን፣ ባል የሞቱባቸውን፣ የአካል ጉዳተኞችን፣ እስረኞችን፣ ህሙማንን ለሌሎች ለተቸገሩት መትረፍ ንጹሕ አምልኮ ነው በእግዚአብሔር አብ ፊት። ያን አምልኮ ምንለማመድበት ምንኖርበት መሳሪያ ነው እንጂ ገንዘብ የክፋት ሁሉ ስር አይደለም። ገንዘብን መውደድ ነው የክፋት ሁሉ ስር። እግዚአብሔርን እንውደድ፣ ሀብት እናፍራ። በሀብታችን እግዚአብሔር እናገልግል፣ የሥራ ዕድል እንፍጠር፣ ለታረዙት ለተራቡት እናብላ፣ ቤተ ክርስቲያን እንትከል፣ ሚሽነሪ እንላክ፣ ከቤታችን አልፈን ማህበረሰቡን የምንጠቅም ችግር የምንፈታ እንሁን። ያ የጻድቅ ሰው ሕይወት ነው። ምሳሌ 10:4 ላይ የታካች እጅ ችግረኛ ታደርጋለች፣ የትጉህ እጅ ግን ባለጠጋ ታደርጋለች ይላል። እንግዲህ ችግረኛም ባለጠጋም መሆን እጃችን ላይ ነው። ብንሰራ ባለጠጋ እንሆናለን፣ ብንሰንፍ ችግረኛ እንሆናለን። እግዚአብሔር አትታበዩ፣ ሰው የዘራውን ያንኑ ያጭዳል። ስለዚህ መልካምን ለመስራት አንታክት ይላል። መልካም የሆነን ስራ ሁሉ ስንሰራ ያንን እግዚአብሔር ያሳጭደናል። ባለጠጋ ብንሆን ቢኖረን ለቤተ ክርስቲያን ትልቅ የሚተርፍ ሰው እንሆናለን። በኮልፌ ቃለ ሕይወት አንድ ቤተሰብ 300 ሚሊዮን ብር ለቤተ ክርስቲያን ለመስጠት የመጀመሪያውን ዓመት 100 ሚሊዮን ሰጡ። እንግዲህ ሁለተኛውን 3ኛውን ደረጃ ለመስጠት ዝግጅት እያደረጉ ነው። ያ ለወንጌል እንግዲህ እኔ 50 ሚሽነሪ የላከ ሰው አውቃለሁ። አሁን ከጓደኞቹ ከቤተሰብ ሰብስቦ 100 አድርሷል። እሱ በግሉ እሱና ቤተሰቡ 50 የወንጌል አገልጋዮችን ልከዋል። ገንዘብ የወንጌል እግር ነው። ገንዘብ ችግር፣ የሀገርን የማህበረሰብን ችግር ምንፈታበት መሳሪያ ነው፣ ቁልፍ ነው። ገንዘብን መጥላት አያስፈልግም። እግዚአብሔርን ከመውደድ አናስበልጥ እንጂ። ገንዘብ በጣም አገልጋይ ነው፣ አስፈላጊ ነገር ነው። ስለዚህ ጻድቅ ሰው ይሰራል፣ ሀብትን ያፈራል። ለዚህ ነው በኤፌሶን 4:28 ቅድም እንዳልኩት ለሌሎች ለጎደላቸው የሚያካፍለው እስኪኖርለት ድረስ በገዛ እጆቹ ይስራ የሚለው፣ እየሰራ ይድከም የሚለው። ድካማችንን፣ ጥረታችንን፣ የፊታችንን ወዝ ለሌሎች እስኪተርፍ ድረስ እንድንቀጥል እግዚአብሔር ቃል ያዛል። ጻድቅ ደግሞ እግዚአብሔርን ቃል ይታዘዛል፣ ሀብትን ያፈራል። እንግዲህ ከዚህ በፊት ደጋግመን አንስተናል። አብርሃም ከ5000 ያላነሱ ሰራተኞች ባሪያዎች ነበሩት። 5000 ሰው ያበላል፣ 5000 ሰው ያለብሳል፣ 5000 ሰው ቤቱ ላይ ይኖራል፣ 5000 ሰው የሥራ ዕድል ፈጥሯል። ኢዮብ በጣም ብዙ ሀብት እንደነበረው አይተናል። በምስራቅ ካሉ ሰዎች ሁሉ ይልቅ ባለጠጋ ታዋቂ ሰው እንደነበረ እግዚአብሔርን በመፍራት በሀብት። አብርሃም ጻድቅ ነው፣ የእግዚአብሔር ወዳጅ ነው። ከእግዚአብሔር ጋር 50 ሰው ቢኖር 30 ሰው 10 ሰው ቢኖር ይሄን ምድር ታጠፋለህ እያለ የሚነጋገር ሰው፣ እግዚአብሔር መልስ የሚሰጠው ሰው ነው።
ይህን ያህል ምስክሮች እንደ ደመና በዙሪያችን ካሉ ተብሎ ከተጻፉት በዕብራውያን ላይ ምሳሌ፣ ምስክር፣ ሞዴል፣ አርአያ ተደርገው ከተሰጡን አንዱ አብርሃም ነው። ያ ሰው የሚተርፍ ሰው፣ ሀብት ያለው ሰው ነበረ። በገንዘብ በሀብት በወርቅ በብር በከብት እጅግ ብልጫ ያለው ባለጠጋ እንደነበረ፣ በባሪያ ብዛት ባለጠጋ እንደነበረ እንመለከታለን። ሀብት ማፍራት የጻድቅ ሰው መገለጫ መሆኑን እግዚአብሔር ቃል ይነግረናል። መዝሙር 112 ላይ እንደዚህ ይላል፣ ሃሌሉያ! እግዚአብሔርን የሚፈራ ሰው ጻድቅ ሰው ትእዛዙንም እጅግ የሚወድ ሰው ምስጉን ነው፣ የተመሰገነ ነው። ለምን? ዘሩ በምድር ላይ ኃያል ይሆናል። የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው። እግዚአብሔርን የሚፈራ ሰው፣ በትእዛዞቹ የሚሄድ ሰው ይባረካል። የቅኖች ትውልድ ትባረካለች። ባለጠግነትና ክብር በቤቱ ነው። የተናቀ አይሆንም። ረሃብተኛ ጎስቋላ አይሆንም። በቤቱ ነው። ጽድቁም ለዘላለም ይኖራል ይላል። ልብ አድርጉ። እነዚህ የሚነጣጠሉ አይደሉም። እግዚአብሔር ሙሉ ነው። እግዚአብሔር መባረክ የሚችል ሰው ነው። አንዳንድ ሰዎች ኢሉሚናቴ፣ ቆሪጥ፣ ጠንቋይ ቤት ሄዶ ተንከባሎ ይላሉ። በጣም ሼም ነው። በጣም ሰነፎች ናቸው እንደዚህ የሚሉት፣ ወረኞች ናቸው እንደዚህ የሚሉት። የሚሄዱ ሊኖሩ ይችሉ ይሆናል፣ ግን ክርስቲያን ሰርቶ መባረክ እንደሚችል እንደ ይስሐቅ 100 እጥፍ እግዚአብሔር እንደ ዳንኤል ባሉበት 10 እጅ ሊያስበልጥ እንደሚችል ማመን አለብን። እግዚአብሔር የሚባርክ አምላክ ነው። እግዚአብሔር ራስ የሚያደርግ፣ እግዚአብሔር ከላይ የሚያደርግ አምላክ ነው። ያንን መናቅ የለብንም። ያንን መጣል የለብንም። ያንን እውነታ መናድ የለብንም። እግዚአብሔር ከጠንቋይ በላይ ነው። እግዚአብሔር ከመተተኛው በላይ ነው። እግዚአብሔር የእጅን ሥራ የሚባርክ አምላክ ነው። እንደ ቃሉ ነው እግዚአብሔር። አትበሉ። ምንድነው ኢሉሚናቴ? ከየትኛው መጽሐፍ ነው የወሰዳችሁት? ኢሉሚናቴ ነው። እኔ አላቅም። ልታውቁ ትችላላችሁ። ደውላችሁ አስረዱኝ። ዝም ብሎ የሐሳብ ፍርሃት፣ ይሄ ስራ የፈታ ሁሉ የሚፈጫውን ወሬ እያመጣን ሚዲያው ላይ፣ ቤተክርስቲያን ላይ፣ ቅዱሳን ላይ የሚሰሩ ሰዎች ላይ መርጨት የለብንም፣ መጫን የለብንም። ሰው እንቶፈንቶ ትርኪ ምርኪ ነገር ከማስተናገድ ስራ ላይ ጊዜ ማጥፋት አለበት። የእግዚአብሔር ቃል በቂ ነው። እግዚአብሔር የእጃችንን ስራ ይባርካል። በእኛ ላይ ድግምት፣ አስማት፣ መተት አይሰራም። እግዚአብሔር ከአስማት ከጥንቆላ ከድግምት በላይ ነው። እንጸልያለን፣ እናስራለን። እባብና ጊንጡን እንረግጥ ዘንድ ስልጣን ተሰጥቶናል። በጠላት ኃይል ሁሉ ላይ ስልጣን ተሰጥቶናል። እግዚአብሔርን ይዘን መንጥረን እንወርሳለን፣ አስለቅቀን እንኖራለን። እያሰርን ጉሮሮውን እየተናነቀን፣ እኛ ላይ አይደለም ብዙዎች ላይ የሚያደርሰውን ተጽዕኖ እያሰርን እያፈረስን እንድንኖር እንድንወርስ፣ እንደውም የኃጢኡ ሀብት ለጻድቁ ይጠበቅለታል ይላል የእግዚአብሔር ቃል። በጥንቆላ በድግምት በመተት የገነቡትን ያከማቹትን በጽድቅ እየሰራን አቅም አጥተው ወደኛ እንዲያመጡ የኛ ሆኖ ቤተክርስቲያንን፣ ምድራችንን፣ ህዝባችንን ጤናማ አገልግሎት የሚሰጡ ተቋማትን፣ ሆቴሎችን እየፈጠርን ፋብሪካዎችን ፌር የሆነ ፕራይስ ለህዝብ ምን አገልግሎት የምንሰጥበትን እኛ ጋር እንዲመጣ እየጸለይን ተግተን መስራት፣ በግልም በጋራም እየሆንን ይሄንን የጽድቅ ተጽዕኖ ማምጣት እንጂ ያለብን እንደዚያ ነው እንደዚህ ነው በጅብ ጋልቦ ነው በምናምን። እግዚአብሔር ይባርካል። አርፈ ስራ፣ ወሬ ቀንስ። ዝም ብለህ የጀበና ፊት ወሬ እያወራ የሚሰሩ ሰዎችን ለማሸማቀቅ አትሞክር። ጸልይ፣ አስፈላጊ ከሆነ ካየ ሄደ ምከራቸው፣ ገስጻቸው። ይሄ በጣም ስነ ስርዓት ልንይዝ ይገባል። እግዚአብሔር የእጅን ስራ የሚባርክ አምላክ ነው፣ ይሰራል። ቆሪጥ ቤት፣ ጠንቋይ ቤት የሚሄዱ ካሉ መስመር ፊት ለፊት ሄደን ቻሌንጅ ልናደርጋቸው ያስፈልጋል። ምን ይላል የእግዚአብሔር ቃል? ምሳሌ 10 ከቁጥር 5 ላይ በበጋ የሚያከማች ልጅ አስተዋይ ነው፣ በመኸር የሚተኛ ግን ራሱን ያስነውራል ይላል። በጋ ማለት የሥራ ጊዜ ነው። በጋ ማለት የመሮጥ ዕድሜ ነው። በጋ ማለት ተግባር ማከናወን ያለብን ጊዜ ነው። በጋ ማለት ቀን ነው። መስራት ባለበት ጊዜ ምንድን ነው ማከማቸት ማለት ሀብት መሰብሰብ፣ ብልጥግናን ከበቂ በላይ ነገር እንዲኖር ማድረግ ማለት ነው። በበጋ የሚያከማች አስተዋይ ነው። ልብ አድርጉ። እዛ ጋር ቅድም አይተናል። አእምሮ የጎደለው ነው ብሏል። የሚተኛ መስራት በሚገባው ጊዜ። እዚህ በበጋ የሚያከማች አስተዋይ ነው ይልና
መህር ማለት መሰብሰቢያ ጊዜ ነው። በመህር የሚተኛ ግን ራሱን ያስነውራል። ያስነውራል ማለት ይጎዳል፣ ያሳንሳል፣ ያሳፍራል፣ ያስንቃል። በመህር መሰብሰብ፣ ሀብት መፍጠር፣ ማሳደግ፣ ራሱን መጨመር ባለበት ጊዜ የሚተኛ ሰው ራሱን ያስነውራል፣ ራሱን ያሳንሳል፣ ራሱን ያስንቃል፣ ነገውን ያበላሻል ማለቱ ነው። ምን ማለት ነው ራሱን ያስነውራል? እስቲ ይህን በቴሌቪዥን ስክሪን ላይ እየተመለከታችሁ ጥቂት ነገር እናንሳ። እድሜያቸው የገፋ ራሳቸውን ያስነወሩ ሰዎችን ላንሳ። ከዚህ በፊት በሌላ ፕሮግራም አቅርቤ እንደሆነ ትዝ አይለኝም። እኚህ አባት በወጣትነታቸው ከተማ መጥተው የአሜሪካንን ጂንስና ስኒከር እያደረጉ ጆንትራ እያበጠሩ የፈለጉበት እየበሉ እየጨፈሩ ታምራለህ እየተባሉ ያማራቸውን እያደረጉ የኖሩ አባት ናቸው። እድሜያቸው እስኪያልቅ ድረስ ወይም እዚህ እስኪደርስ ድረስ አልተማሩም። ያገኙትን ሰብስበው አልቆጠቡም። ሀብት አላፈሩም። ቤት አልሰሩም። በእድሜያቸው አላገቡም። ነገ ሊጦር የሚችል ልጅ አልወለዱም። እድሜያቸው አለቀ። በጣም የሚያሳዝነው የኖሩበት፣ የዘነጡበት፣ የዞሩበት፣ የሳቁበት፣ የበሉበት፣ የጠጡበት ከተማ ጠላቻቸው፣ ናቀቻቸው፣ አትመጥነኝም አለቻቸው። ስለዚህ ወደ ተወለዱበት አካባቢ ሄዱ። በዚህ አካባቢ ይሄ ምስል ላይ የምታዩት ፎቶ ለአንድ ተመጣጣኝ ገበሬ የቀን ኪራይ ሰራተኛ ሆነው ሲያርሱ ነው። እዚያው እርሻ ላይ ከብቶችን እስከ ምሳ ሰዓት ካረሱ በኋላ ፈተዋቸው እንዲበሉ፣ እንዲጠጡ፣ እንዲያርፉ እድል ከሰጧቸው በኋላ እሳቸው ግን የሚበሉት ስለሌላቸው በዚህ ጠራራ ፀሐይ እንቅልፍ ይበላሉ። ዛሬ የቀለድንበት ጊዜ፣ ዛሬ ያልተጠቀምነው እድል፣ ዛሬ አርቀን ያላሰብነው የኛ አእምሮ፣ የኛ ልብ ነገ ያሳንሰን ይሆን ያስበልጠን፣ ከሰው እኩል ያደርገን? እኛንን የምናውቀው፣ እኛንን የምንወስነው። በመህር በበጋ የሚያከማች አስተዋይ ነው፣ በመህር የሚተኛ ግን ራሱን ያስነውራል ይላል። ተመልከቱ እኚህን አባት ደግሞ። እኚህ አባት እድሜያቸው 86 ደርሷል። እንደዚህ ብለው ይጸልያሉ። ማጣት ክፉ ነው፣ አንገትን ያስደፋል፣ ክብርን አስወልቆ የሰው ፊት ያሳያል። ፈጣሪ ሆይ ያንተን እንጂ የሰው እጅ ጠባቂ አታድርገን ይላሉ። ጸሎቱ ጥሩ መልካም፣ ነገር ግን ይሄ ጸሎት ጊዜውን የጠበቀ ጸሎት አይደለም። ይሄ ጸሎት በ20 ዓመት ቢሆን፣ ይሄ ጸሎት በ30 ዓመት ቢሆን፣ ይሄ ጸሎት በ40 ዓመት ቢሆን ተነስተው ትርጉም ያለው ስራና ለውጥ ማምጣት ይችሉ ነበር። ጊዜ ካለፈ፣ ጉልበት ከደከመ፣ እድል ካመለጠ በኋላ እንዲህ አይነት ጸሎት አስፈላጊ ነው፣ ግን ጊዜውን የጠበቀ ጸሎት አይደለም። አንዳንዱ አውሮፓ፣ አንዳንዱ የተለያየ ሀገር ልጆቹን ድሮ ልጆቹን የልጅ ልጆች ሲወልዱ በተለያየ ደስታ በተለያየ ጊዜ ላስመርቅ፣ አራስ ጥሪ፣ የጤና ሕክምና ቼክአፕ እያለ አውሮፓን ይዞራል፣ ዓለምን ይዞራል። አንዳንዱ ደግሞ ጊዜውን በአግባቡ ያልተጠቀመ ራሱን ያስነውራል። ቤት ውስጥ ቁጭ ብሎ ማጣት ክፉ ነው እያለ ይጸልያል። ጸሎትም አይነት አለው። ልጆቼን ባርክ፣ የልጅ ልጆቼን ባርክ። አሁን እንደዚህ አይነት ፕሮጀክት እዚህ ሚሽነሪ ሊልክ አስቧል፣ ወደዚህ አገልግሎት እንደዚያ ይሆናል የሚሉ ወላጆች የሚጸልዩ ጸሎት አለ። ያንዳንዱ ጸሎት ደግሞ ለዕለት ጉርስ በባከነ ዕድሜ በስተርጅና መሮጥ መስራት በማይቻልበትም ጊዜ ጻድቅ ሀብት ያፈራል። መሰረታዊ ፍላጎት አጥቶ በስተርጅና እያጉረመረመ አይሰቃይም። ተመልከቱ እኚህን እናት በሀገራችን በአንድ ክፍል ላይ ባላቸው በጊዜ የሞተ ልጆቻቸውን በተገቢ መንገድ ያላሳደጉ 2 ሴት ልጆቻቸው እሳቸው ባረጁ ጊዜ በጊዜ ያላገቡ ባረጁ ጊዜ ከቤት ብን ብለው መሰረታዊ ፍላጎት ለማሟላት ሰው ቤት ተቀጥሮ ለመስራት የወጡ በስተርጅና ብቻቸውን በድንጋይ ክምር ቤት ውስጥ የሚኖሩ ከ2 ዶሮዎች ጋር ሰላም የሚል የሚያወራ ቢታመሙ አይዞት የሚል ሰው በሌለበት ድምፃቸውን የሚሰማ ወይም የሚሰሙት ድምፅ በሌለበት እርጅናቸውን ከብቸኝነት ጋር የሚገፉ እናት ናቸው። ይሄ ምስል ላይ የምታዩት ፎቶ ቤታቸው ያሉ 2 ዶሮዎች የወለዱትን 10 እንቁላል ገበያ ይዘው ሄደው ለመሸጥ ጉልበት አቅም ስለሌለ እዛው ከቤታቸው ፊት ለፊት ወጥተው አንድ አላፊ አግዳሚ ተስፋ መጥቶ የሚገዛ እንደሆነ ብለው ተስፋ አድርገው ቁጭ ብለዋል። ግን አልመጣም። በጠራራ ፀሐይ ያማትራሉ፣ ግን የሚመጣ ሰው የለም። ዛሬ ለመስራት ያልተጠቀምነው ጉልበት፣ ጤና፣
ነገ ከኛ ጋር ላይቆይ ይችላል። ጤነኛ እንደሆንን ላንቀጥል እንችል። ጤነኛ በሆንን ጊዜ ሮጠን ደክመን ሰርተን ጤናችን በተዛባ ጊዜ መታከም፣ ራሳችንን መንከባከብ የምንችልበትን ሀብት ማፍራት ያ እግዚአብሔር ፈቃድ ነው። ነገ ጉልበት ከኛ ጋር ላይኖር ይችላል። ግን ዛሬ ከኛ ጋር ያለውን ጉልበት ተጠቅመን ዳገት ወጥተን ወርደን ቀንና ማታ ተግተን ሰርተን ሀብት ማፍራት፣ ነገ ለሌላ የሚተርፍ መሆን፣ ብድግ ብሎ አሜሪካን ሀገር፣ ታይላንድ ሄዶ ህንድ ሄዶ መታከም የሚችል ሰው መሆን፣ ያ የብልህ ሰው ያስተዋይ ሰው በመኸር ጊዜ የሚሰበስብ ሰው ባህሪ ነው። ተመልከቱ እኚህን እናት። እኚህ እናት በአንድ የሀገራችን ክፍል ላይ ከሚስዮናውያን ጋር ከልጅነት ጀምሮ ቲኔጃቸውን የአስራ ዕድሜያቸውን የገፉ ሚስዮናውያን ይዘዋቸው ሊሄዱ ቢያስቡም ባህሪያቸው አመላቸው ጥሩ ስላልሆነ ትተዋቸው ይሄዱ። ተስፋ ቆርጠው ከከተማቸው የወጡ ከህዝባቸው ተለይተው ሰው ቤት ተቀጥረው ሲዞሩ ሲንከላወሱ 40 እንዳለፈ የማያውቁት የጤንነት ችግር መጥቶ ተመልሰው ወደ ቀያቸው ሄደው እድሜያቸው ይሄው 88 አካባቢ እስኪደርስ ድረስ በዚህ በሰሩላቸው ቤት ውስጥ እየኖሩ በሰው እጅ ላይ ወድቀው እርጅናቸውን እየጨረሱ ያሉ እናት ናቸው። ተስፋ ያደረገች አንድ ከዘመድ የሆነች ቁርስ ምሳ ራታቸውን ትሰጣቸዋለች። እሷ በሌለች ጊዜ ለቅሶ፣ ሰርግ ወይም ስብሰባ ርቃ በሄደች ጊዜ ተስፋ የላቸው ማጠፋ የሌለው በራቸውን በበትር ተመርጉዘው አንስተው ውጭ ወጥተው ቁጭ ይላሉ። ምናልባት ሰው ከደረሰ እጅ ይዘረጋላቸዋል። ካልሆነ ግን ቀናቸው ጨለማ ነው፣ የሐዘን ነው። ሳይበሉ ውለው ሊያድሩ ይችሉ ይሆናል። ስለኛ ነገ ሐሳብ አለን ወይ? ስለ ልጆቻችን ነገ ሐሳብ አለን ወይ? ስለሚቸገሩ ሰዎች ሐሳብ አለን ወይ? ለሌሎች ለመትረፍ ሐሳብ አለን ወይ? እንዲህ አይነት መከራ ውስጥ ለሚያልፉ አገልጋይ የመሆን ሐሳብ አለን ወይ? ጻድቅ ሰው ሀብት ያፈራል፣ ለሌሎች ይተርፋል። እስኪ እዚህ ያሉ ቁጥሮችን ተመልከቱ። ምናልባት ብዙዎቻችን ስልጠና በሚሰጥባቸው ቦታዎች ላይ ምን ያህል ሰዎች እነኝን ታቋቸዋላችሁ ብዬ ስጠይቅ ብዙ ሰው ለመጀመሪያ ጊዜ እስከ መጨረሻ ድረስ ያሉትን እንዳያቸው ይነግረኛል። በዚህ የቴሌቪዥን ስክሪን ተመልከቱ። ሚሊዮን ስንት ዜሮ ያለው ነው? ሚሊዮን 6 ዜሮ ያለው ነው። ቢሊየን እንደምትመለከቱት እዚህ ጋር 9 ዜሮዎች ያሉት ነው ቢሊየን። ትሪሊየን ደግሞ 12 ዜሮዎች ያሉት ነው። ኳድሪሊየን 15 ዜሮዎች ያሉት ነው። ኳንቲሊየን 18 ዜሮዎች ያሉት ነው። ሴክስቲሊየን 21 ዜሮዎች ያሉት ነው። ሴፕቲሊየን እዚህ እንደምታዩት 24 ዜሮዎች ያሉት ነው። ኦክቲሊየን ደግሞ 27 ዜሮዎች ያሉት ነው። ነኒሊየን 30 ዜሮዎች ያሉት ነው። ዴሲሊየን 33 ዜሮዎች ያሉት ነው። በዚህ አጋጣሚ ልጠይቃችሁ፣ ጻድቅ ሰው ሀብት ያፈራል። ጻድቅ ሰው የሥራ ዕድል ይፈጥራል። ጻድቅ ሰው ለብዙዎች ይተርፋል። ስንት ሰው ቀጥረናል? ለስንት ሰው የወር ደሞዝ እንከፍላለን? ስንት ሰው እናበላለን? ስንት ሰው እናለብሳለን? ስንት ሰው እናኖራለን? ለስንት ሰው የሚተርፍ ሰው ሆነናል። እሱን በልባችሁ ያዙ። እዚህ ላይ ያለውን አሁን ያየነውን በተመለከተ አንድ ጥያቄ ልጠይቃችሁ። ይህን እያያችሁ እናንተ የቱ ጋር ደርሳችኋል? የእናንተ ሀብት ስንት ዜሮ ያለው ሆኗል? ሀብት እግዚአብሔርና እግዚአብሔርን ሕዝብ ወይም ሰዎችን የምናገለግልበት የአገልግሎት መክሊት ነው ብለናል። መክሊታችሁን ምን ያህል አብዝታችኋል? መክሊታችሁን ምን ያህል አሳድጋችኋል? የአገልግሎት ተጽዕኖአችሁ ምን ያህል ሰፍቷል? የት ደርሷል? እስኪ ተመልከቱ፣ ባላችሁበት ተነጋገሩ። ክቡራትና ክቡራን ተመልካቾቻችን እየተመለከታችሁ የምትገኙት በሕይወት ቲቪ የባለአደራነት ፕሮግራማችንን ነው። ፕሮግራማችን እንደቀጠለ ነው። ለዛሬ እዚህ ጋር የምናቆም ይሆናል። ቀጣዩን ክፍል ሳምንት ይዘን እንመጣለን። እስከ ሳምንት፣ መልካም ሳምንት።